ሁለት ሶስት ፖይንቶች አሉ። እነሱን ነካርጌ ወደ የቲፒኤልኤፍን ጉዳይ አነሳለሁ። አንደኛው በሰላማዊ ትግል እንጂ በጦርነት ወይ በትጥቅ ትግል ለውጥ እየመጣ አይደለም ተብሏል። ባለፉት 5 ዓመታት እንኳን ቡርኪና ፋሶ፣ ጊኒ፣ አሁን ሱዳን በትጥቅ ትግል ወደ መሪው የሱዳን ከዚህ በፊት መንግስት የነበረው ወደ ኋላ ተመልሶ መንግስት ሆኗል ማለት ነው፣ ወይም ካርቱምን አስለቅቋል። ብዙ ሀገራት ትጥቅ ትግል ውስጥ ነው ያሉት። በዓለም ላይ ትልልቅ የምንላቸው 2 ሀገራት ዩክሬንና ራሻ ጉዳያቸውን በቴብል ላይ አይደለም እየፈቱት ያሉት። አሁን ኮዞች ናቸው። አሁን በሰላም እንፍታው የምትሉን የዳቦ ሂሳብ ጭማሪ አይደለም፣ ወይም የሂውማን ሄር ዋጋ ከፍ ዝቅ ማለት አይደለም። እነዚህ ነገሮች ናቸው። አይ ቲንክ ከረንትሊ አሁን የዓለም ፖለቲካ ካየው ብዙ ነገሮች ይብን አሁን አይ ቲንክ ቴዲ ካናዳ ነው የምትኖረው እና በዚህ የትሬዱን ጉዳይ እንኳን የትሬዱን ኢሹ በአሜሪካ እና በካናዳ ያለው they call it a trade war right። ትንሹ ነገር እንኳን ይሄ በዋጋ ጭማሪ በታሪፍ ጉዳይ እንኳን ያለው ወደ ጦርነት ሊያስገባ የሚችል እስኪመስል ድረስ በጣም የተፋተገን ያለው ከዚህ በኋላ በዓለም ላይ ቶታሊ ፍላጎቶቹ የታጠቀ ኃይል እስካለ ድረስ ሜቢ የሂውማኔር ዋጋ መጨመር ወይ መቀነስ፣ የሽንኩርት መጨመር መቀነስን ቁጭ ብለህ በፖለቲካ ልትፈታው ትችላለህ። የኛ ትግል የጀመረው የአማራ ህዝብ በማንነቱ ስለተጨፈጨፈ ነው። አንድ የመንግስት አካል በማንነታችን ጄኖሳይድ ሲፈጽምብን ልናደርግ ምንችለው መልሰን መዋጋት ነው። የሚተኩሱብን አፈሙዞች ማስቆም ነው። የተኮሱብን የገደሉ እነሱ ስለሆነ ማለት ነው። እና ይሄንን በሰላም እንፍታው የሚሉ ሰዎች አይዶን ነው የአእምሮ ጤንነት ችግር ያለባቸው ምኑን ነው በሰላም እንፈታው? ለምሳሌ አንድ እናት 6-5 ልጇን ገለህባት ጠርታት ምንድን ነው የምትላት? በሰላም የምትፈታው ምኑን? አይ ጀስት ዶንት ጌት ኢት። የእግዚአብሔር ወይ አላህ ቦታ የለም። እግዚአብሔርም አላህ በሰላም አይፈታም ይሄን። ኦኬ። ስለዚህ አይዶን ነው ሰላሙን ለምን ሰላም የምትሉ ታውቁታላችሁ ወይ? በሺዎች የሚቆጠር በማስ ኮንሰንትሬሽን ካምፕ ውስጥ አሉ። ዛሬ ድረስ ከአመት በኋላ የፓርላማ አባላት የሆኑ ሰዎች ያለመከሰስ መብታቸው እንኳን አልተነሳም። ዲስ ማች ሌዚ የሆነ መንግስት ነው ያለው። ከዚህ ጋር የምትፈታው ነገር የለም። ኦልሬዲ 3 ነገር ድንቁርና አለበት፣ መሀይምነት አለበት። በህግ እንኳን መጫወት አይችልም። ሚስቴክ ለምሳሌ እኔን መንግስት ብታደረገኝ አይ ካን ፕሌይ ሰም ካርድስ። ወንጀል መስራት ትችላለህ። ህግ ታኮ እንኳን ወንጀል መስራት የማይችል አብዛኛው የመሀይሞች ስብስብ ነው። ካየው እንዳለ ደጋፊዎቹ ምኖቹ ካያቸው እየሰማናቸው ያለ ነው። የሚያስቅ አእምሮ ደረጃ ላይ ነው ያሉት። ስለዚህ ኤክስፔክትም አይደረግም። ሌላው ቅድም ተነስቷል። አይ ቲንክ በአንድ ወንድማችን እዚህ ጎጃም ላይ ተማሪ ተገሉ ምናምን ተብሏል። አብዛኞቹ ሪከርዲንግ እንጂ ኤቪደንስ ያለው ሰው የለም። አንዳንድ የፋኖ አመራርን የሚሉ ለማነጀብም ለምንም ወጥቶ አንዳንድ ነገር ሊሉ ይችላሉ። ግን ዊዶን ቴክ ዳት አንድ ወንጀል ተፈጸመ የሚባለው ኢንቴንት፣ ፕሪፓሬሽን ኤንድ አክሽን 3ቱ ሲሟላ ነው። ስለዚህ አንድ ወንጀል ተፈጽሟል ብሎ ሰው ፊት ለማውራት የሰዎችን የአፍ ንግግር ተቀብለህ አይቻልም። ስለዚህ ለወደፊት ቢታር አንድ የፋኖ አመራር ወጥቶ ሰው ገድያለሁ ስላለ ገድሏል ማለት አይደለም። ቢኮዝ አንድ የፕሮፓጋንዳ ቻናልን የሚመራው ወይ ቃል አቀባይ የሆነ ሰው ምክንያቱ ብዙ ነው። ለምሳሌ የትግራይ ካየህ 1 ሚሊዮን ሰው ሞቶብናል ያልነው ለፕሮፓጋንዳ ነው ብሏል። ሪያሊቲውም እሱ ስላልሆነ ማለት ነው። አንድ የፖለቲካ ሰው ለተለያየ ምክንያት ሊዋሽ ይችላል። ያንን አትፌስ ቫሉ ወስደህ ወንጀል ተሰርቷል አትልም። ስለዚህ ፖለቲካ ውስጥ ያለ ሰው አይ ቲንክ ስለ ወንጀል ያለው አመለካከትን በደንብ ማወቅ አለበት። አስክሬን አግኝተሃል ወይ? ሲረሸኑ አይተሃል? በቂ ምስክር አለው? እነዚህ ባልተሟሉበት የፋኖ እንዲህ አድርጓል ቢኮዝ አንድ የፋኖ አመራር ስላለ ወይም አንድ ፌክ ኦዲዮ ስለተሰራ ኢቭን ሪል ኦዲዮ ስለተሰራ የራሱ ምክንያት ሊኖረው ይችላል። ሊያስተላልፉ የፈለጉት እዛ አካባቢ ላይ የስነ ልቦና ጫና ለማድረግ ይሆናል ምናና በዚህ ክስ የምትከሱ ሰዎች አይ ዶንት ቲንክ ትግሎ የገባቸው አይመስለኝም። ሌላው በቲፒኤልኤፍ ጉዳይ ተነሳለ። እኔ ትግራይን ከረንትሊ በቲፒኤልኤፍ ይወከላል የትግራይ ኢንተረስት ብዬ አምናለሁ። ብዙም የትግራይ ልጆች ያስባሉ ኢቨን ኢፍ የአስተሳሰብ ልዩነት ቢኖራቸውም በውስጣቸው አንድ ማህበረሰብ ወይም አንድ ታጋይና አንድ ታጋይ በጋራ ሊሰሩ የሚችሉበት ምክንያት አንድና አንድ ነገር ኦኬ፣ የጋራ ጥቅም ሲኖራቸው። የብልጽግና መንግስት መውደቅን ህወሓት ለምን ይፈልገዋል? ምንም ኢንተረስት የለውም። የህወሓት ኢንተረስት ወልቃይትና ራያ ነው። ከዚህ ውጭ 4 ኪሎ መምጣት እንደማይችል
የህዋት አደረጃጀት ያውቃል። ቢኮዝ ለትግራይ ያለውን እይታ የኢትዮጵያን ህዝብ ያየ ይመስለኛል። የትግራይ ህዝብም የትግራይ ኃይሎችም ጁንታ ሲባል መላው ኢትዮጵያ ወደ እነሱ ዘምቷል። ለፋኖ ማንም አልዘመተብንም። ስለዚህ ከትግራይ መጣ መንግስት ማይቀበል ኢትዮጵያ እንዳለ ስላየ የትግራይ ፖለቲካ ወደ አዲስ አበባ ይመጣ። ወደ አዲስ አበባ አልመጣም ማለት ከአብይ አህመድ አሊ ጋር ወይም ከብልጽግና ጋር ጠንካራ የሚባል ፋኖ ብልጽግናን ለመጣል በሚፈልግበት ኢንተረስት ልክ የለውም ማለት ነው። ስለዚህ ኢንተረስቱ ወልቃይትና ራያ ወይም አገር ሆኖ መውጣት ነው። በዚህ ውስጥ ከየትኛውም የፋኖ አደረጃጀት ጋር መስራት ከጀመረ የእኛ አደረጃጀት ወይ ፋኖች ወይ ሞኝ ሆነዋል ወይ የአእምሮ ችግር ውስጥ ወድቋል፣ የአእምሮ ቀውስ ውስጥ ወድቋል ማለት ነው። ቢኮዝ ያለ ኢንተረስት የምትገነባው የጋራ ስራ የለም። ህዋትን የምንጠላው ትናንትና ስለበደለን ብቻ አይደለም። ወደፊት ባለው የፋኖ ህልምና በትግራይ ውስጥ ባሉ ኃይሎች ህልም መካከል ቶታሊ ኮንፍሊክቲንግ ሀሳብ ስላለ የትግራይ ህልም ወይ አባይ ትግራይ ሆኖ አገር መመስረትና መውጣት ነው። ካልሆነ ወደ አዲስ አበባ እንደማይመጡ ያውቃሉ። ኦኬ፣ አንድ የመጨረሻ ፋኖ ከክልሉ መውጣት አይችልም አቅም የለውም ተብሏል። ከዚህ በፊት ሰላሌ ውስጥ ገብቶ ፋኖ ጨፈጨፈን ብላችሁ ፖለቲካ ስትሰሩ ጆሮአችን ስታድነቁሩን የነበራችሁ ሰዎች፣ ከዚህ በፊት ወለጋ ገብቶ ጨፈጨፈን ስትሉ የነበራችሁ፣ እኔ ችግር የለም ፋኖ አቅም የለውም ወለጋ መጥቶ አልመታኝም ሰላሌም መጥቶ አልመታኝም ካልከኝ እኔ ያንን ንጽህናው መውሰድ ስለምፈልግ መጀመሪያ በዚህ እንስማማ። ወይ ኦሮሚያ ክልል ገብቶ መጥቶናል የሚለውን ታነሳልኛለህ፣ ካላነሳ ደግሞ ፋኖ ጀግና ነው ለመስክርህልኝ ትሄዳለህ ማለት ነው። አመሰግናለሁ። ቴንኪዩ አኪላ። እሺ ለማስታወቅ እሻየ ነው። እሺ ትንሽ የሚገራርሙ ነገሮች አሉ እዚሁ ውስጥ። ሁለት አይነት ሀሳቦች ይነሳሉ። አንደኛ ከስዩም ጋር የምስማማበት ነገር አለ። ወደ አጀንዳው ቶፒኩ ላይ ለመቆየት ያው አስቸጋሪ ነው። ቶፒኩ ላይ ለመቆየት ከሰላምታ ውስጥ ስለሚገባና ወደኋላ ወደፊት ስላለ ያስቸግራል። ግን ለዛ ሲባል እስቲ የቤት ውስጥ የተነሱ ሀሳቦችን ከመንካቴ በፊት ከስዩም ጋር የምስማማበት አንድ ነገር ስዩም የተናገረው እውነት ለመነጋገር ከሆነ እኔ ለረጅም ጊዜ እየተናቀም እየተጠላም ሳስኬደው ከነበርኩት ሀሳብ ጋር ጎን ለጎን የሚሄድ ጦርነት መፍትሄ አይሆንም የሚልን ሀሳብ ነው እኔ ያነሳሁት። ስለዚህ ስዩም ከሞላ ጎደል ለምን ከጦርነት በዘለለ ማሰብ አንችልም፣ እሱም ብንነጋገር በጥቂቱም የተማርን ስለሆነ የሚለውን እደግፋለሁኝ። ግን ከእሱ ከተናገረው አልደግፈው ምንድን ነው ካገኘው ጋር መስራት ይችላል መብት አለው የሚል ፌዴራል መንግስትንና ለአንድ ብሔር ብቻ ከአንድ ብሔር ተውጣቶ የአንድ ብሔር ስም ይዞ የሚዋጋን አካል እሱንም ደግሞ ከፈለገው አካል ጋር መስራት እንደሚችል ከፌዴራል መንግስቱ እኩል አድርጎ የመሳሉ ነገር ስህተት አለው። ቢኮዝ የዓላማ ጥያቄ አኪላ አንስቶታል እና የዓላማ ጥያቄ ይነሳበታል። ምን አስተሳሰረው? ከቲፒኤልኤፍ ጋር የሚሰራ ከሆነ እንደተባለውም ይሄ ዘመቻ ብዙነት ወይም አንድነት የሚያስኬደው ምግበን ከሆኑ ምንድን ነው ያስተሳሰራቸው? የትኛው ዓላማ ነው ያያያዛቸው የሚለውን ጥያቄ መጠየቅ አይ ቲንክ ፍትሐዊ አስተሳሰብ ፍትሐዊ አእምሮ የሚጠይቅ ነገር ነው። በየትኛው ዓላማ ነው የተሳሰሩት? ወይስ ዓላማው የሁለቱም ወደ ስልጣን መምጣት ብቻ ነው? ህዝቡ ጥያቄ ብዙ ጊዜ ጥያቄ ይባላል። ጥያቄና ያ ማሳበቢያና ምክንያት ነው እንጂ ዋና ዓላማው ወደ ስልጣን መምጣት ነው የምንለውን እሱን እውን ያደርጋል እና እሙን ያደርገዋል እና በዛ ደረጃ ብናየው ጥዩ ነው። ህዝብ ጥያቄ አለው። ቅድም አንድ ወንድማችንም ተናግሯል። ላይ ከማራ ስትሮንግ መሰለኝ ጥያቄ አለው። ህዝብ አለው። የሲዳማ አለው። ሁሉም ህዝብ ጥያቄ አለው። የህዝብ ጥያቄ ደግሞ አያልቅም፣ ይቀየራል፣ ሪፋይንድ ይሆናል። ሁሉም ህዝብ ጥያቄ አለው። የሰለጠነው ዓለም ላይም ጥያቄ ብዙ ቦታ አለ። አይነቱ ይለያያል እንጂ አይ ቲንክ ድምፄ ጎላ አለ። አዎ ጎላ ከኤርፎኑ ተገላግዬ ነው ሞተች እና የህዝብ ጥያቄ ይለያያል እንጂ ህዝብ ጥያቄው ማቆሚያ ማብቂያ ያለው አይደለም። ችግሩ ምንድን ነው? ከጥያቄው የበለጠ በ10 እጥፍ የበለጠ ሌላ ጥያቄ ሆነህ መገኘት ነው። አሁን እያወራን ያለ ነው። አኪላ እንዳለው በነገራችን ላይ አኪላ ትንሽ ያስፈገገኝ ነገር ትሬድ ዋርን እና ትሬድ ዋር እኮ ኢኮኖሚክ ኮንሰፕት ነው። ትሬድ ዋር ጦርነት አይደለም። ትሬድ ዋርን እዚህ ላይ ትጠቅሳለህ። ማክሮ ኢኮኖሚክ ኮንሰፕትን እና ጦርነትን ዋር የሚለው ቃል ብቻ ውስጡ ስላለ አገናኝተህ ታቀርባለህ። ግን እኔን መሪ ብታደርጉኝ ትላለህ። ደግሞ ሀገሩን የሚመራው ደግሞ ሞኝ ነው ቂል ናቸው። እኔን መሪ አድርጉኝ ትላለህ። ትሬድ ዋርን እና አክቹዋል ዋርን ግን ኮንቮሉድ አድርገህ እዚህ ጋር ታቀርብልናል። ጥሩ ነው። አንተ ብቻ ሳትሆን ነው ብዙዎቹ እኔን መሪ አድርጉኝ ብለው ነው የተባሉ
ህዝብ እየጎዱብን ያሉትና በአንተ ስላልተጀመረ አንፈርድብህም። እንደዛ የሚሉህም ሰዎች በውስጥ እንደሚኖሩ አስባለሁ። አንተ እኮ ንጉስ ነው ሁላችንንም ስለሚሉን ማለት ነው። ግን እንደዛ አይደለም ነገሩ፣ እንደዛ አይደለም የሚሰራው። ለማንኛውም ጦርነት የራሱ የሆነ ኮንስኮንስ አለው። ዲው ዲሊጀንስ ሳይሰራ ዘለ ተነስተ በቂ ለሰላም እድል ሳትሰጥ ዘለ ከገባህበት በኋላ ያነሳኸው ጥያቄ የህዝብ ጥያቄ ነው ብለህ የተነሳው የጄኖሳይድ ምናምን የሚባለውን ብትተው ይሻላል። እዚህ ላይ ትሉታላችሁ፣ ህዝቡን ታታልሉበት ይሆናል እንጂ ኢንተርናሽናል ኮሚኒቲ ጋር ስትሄዱ ደፍራችሁም እንደማትሉት እናውቃለን። ብዙዎቹ እነ ማዛን ምናምን ብዙዎቹ አይባልም። ቢኮዝ ጄኖሳይድን የሚሰይመው የሚወስነው የአንድ ክልልን ህዝብ ጥያቄ ይዣለሁ የሚል የእሱ ደጋፊ ውጭ ሀገር ያለ አካል ጄኖሳይድን የመወሰን ምንም የመገምገምም አቅም የለውም። ለፕሮፓጋንዳ ነው። ስለዚህ የለም። ይልቁን ትክክለኛው አካሄድ የሚሆነው የተነሳሁት ጥያቄ የስልጣንም ሆነ የጥቅምም ሆነ የፖለቲካል ኢኮኖሚም ጥያቄ ይዤ የመጣሁት ጥያቄና እኔ የፈጠርኩት ጥያቄ ይመጣጠናል ወይ ነው። ለ50 ሳንቲም ዶሮ የ5 ብር ገመድ ነው እኮ አሁን የገዛ ነው። እናንተ አለ ለምትሉት ተገደለ የምትሉት በየክልሉ በዚህ ተገደለ የምትሉትን ህዝብ እኮ 10 እጥፍ ገደላችሁ። መፍትሄውን በምን ልታመጡት? መፍትሄው አሁን የእናንተ መቆም ሆነ። ጦርነቱ እኮ የሚያስወጣ አሁን የአማራ ህዝብ ትልቁ ጥያቄ ምንድን ነው ብትሉት ሰላም ነው። ማን ያጠፋውን ሰላም ጥያቄህን እንመልስልሃለን ብሎ የተነሳው አካል ያነሳው ጦርነት እና እናንተ ያጠፋችሁት ሰላም ትልቁ ጥያቄ ነው። አሁን ሌላ ጥያቄ ሁሉ ዲሚኒሽድ ሆኗል፣ ሚኒማይዝድ ሆኗል። እና ይህንን አይተን ወደ ሰላም፣ ወደ ምክክር፣ ወደ ንግግር ብንሄድ ይሻላል። ሌላውን እንቶፈንቶና ማባቢያ እዚሁ ሚዲያ ላይ ተቦክቶ እዚሁ ተጋግሮ እዚሁ የሚቀር ነው። መሬት ላለው ህዝብ የሚወርደው ሰላም ነው እና በዛ ላይ ብንሰራ አይኖ ቦሪንግ ነው። አሁን ቅድም ሲናገር ብዙ ሰው ቦርድ ሆነ። 100 ሰው ሲወጣ አየሁ። ሰላም ምናምን እኔ ኖ ዋርሰል ብዙ ሰው ሸራ እጃቸው ምናምን እንደዚህ ነው የሚያደርጉት። በቃ ማንም መስማት አይፈል በለው ጠልዘው ነው በጣም የሚጥመው እና ከዛ ሰከን ብለን ብናስብ ያዋጣል ወደሚለው ነው። ሌላ የተነሳ አዲስ ወንድማችን ፋኖ ጃል አዲስ ለፋኖም ለጃልም አንዳንድ አቀምሷቸዋል። ኦነጎችን እንደ መጥፎ ምሳሌ አድርጎ እንደ ኦነግ ሆኑብን እኮ እንደ ኦነግ ይላል። ከዛ በኋላ ግን አትሊስት ማደንቀው አፕሪሺየት ማደርግለት የመምህራንና የተማሪዎችን መረሸን ኦፖዝ ያደረገ ፋኖ ደግፋለሁ ከሚሉ ሰዎች እሱን ብቻ ነው ያየሁት። እዚህ ጋር ሌሎችም ሊኖሩ ይችላሉ፣ ተስፋ አለን። አኪላ ምን አለን? ያመነን ሰው ኤቪደንስ ካላመጣ ብለህ አስጨንቀው ይላል። ራሱ መጥቶ ገደልኩት፣ ረሸምኩት፣ ኢንቴንቴ ደግሞ ማን ተማራለሁ እኔ እየታገልኩ ይማራል ወይ እንኳን አልከው ብሎ ተናግሮ ሲያበቃ አይ ቢያምንም አንከሰውም አይደል? ሄደህ ገድያለሁኝ ህፃናትና ኤቪደንስ ካላመጣህ ሬሳ ይዘህ ካልመጣህ አናስርህም የሚል አይነት የተጣመመ ፖለቲካ ነው። እያመነ እንኳን የምትክድለት ማለት ነው። እሱን የሚደግፍ አለ፣ የተጣመመ አእምሮ ያለው ማለት ነው። ከዛ ውስጥ ብንወጣ ኢንተንት ኤቪደንስ ምናምን የሚባለው ነገር አይሰራም። 12 መምህራን 20 ተማሪዎች እንዳንተው ህይወት ያላቸው ናቸው። ሮጣ አምልጠ በምንም ብለህ እዚህ ስለተደበቅ የእነሱን ህይወት ሚኒማይዝ አድርገህ የከሰረ ፖለቲካ ማውራት አዋጭነት የለውም። ግለሰቦችን ሰርጎ ገብቶ ሰላሌ ላይ እና ወለጋ ላይ የታጠቀ የሌለበት አርሶ አደርን መግደል ቨርስስ ከክልሉ ጦርነትን ማውጣት እኩል አድርገህ ማሳየት ራሱ በጣም ያሳዝን ነው። ማመና አንድ ነገር ግን ሾልከ ገብተህ አርሶ አደር አርጄ ወጣሁኝ ስለዚህ ከጦርነቱን ከክልሉ የሚለው የማይመጣጠን ነገር ነው እና ከዛ ራሳችንን እንጠብቅላለሁ። የቀሩትን በኋላ መለስባቸዋል። አማራ ስትሮንግ ታፕታፕ ያደረጋችሁ ክብራትና ክብራት ታንኪ ቴዲ። የመጀመሪያው ነገር የራሱን ህዝብ ጥያቄ አርቲኩሌት አድርጎ ሌላው ሰው እንዳይገባው ያደረገ ሰው መጥቶ የአማራን ህዝብ ጥያቄ ሰላም ነው ብሎ ዲፋይን ሊያደርግ ሲሞክር ያስቀኛል። አሁን ቅድም ወንድማችን ግርማ እየተናገረ እንደነበረው እዚህ ካላቸው ሰዎች የኦሮሞን ጥያቄ ስንቶቻችሁ ታውቃላችሁ ይላል። እኔ መመጻደቅ ካልሆነብኝ ብዙ አንብቤ ያለው በኦሮሞ ትግል ዙሪያ ምሁራኖች የጻፉ ከእነ አሰፋ ጀለታ፣ እነ መሐመድ ሀሰን፣ እነ ሚልኬሳ ሚደቅሳ፣ ኢታና ሀብቴ፣ ጃዋር መሐመድ የጻፉትን መጽሐፍ ሁሉ አንብቤ ያለው፣ ኢንተርቪዎቻቸውን ሰምቻለሁ። የኦሮሞ ጥያቄ የትኛው እንደሆነ ለእኔ ያልገባኝ እኔ ደደብ ስለሆንኩ ሳይሆን በደንብ አርቲኩሌት ስላልተደረገ ነው። የማርኬቲንግ ስራ እኮ ነው። ፖለቲካህን ለማንም ሰው በሚገባ መልኩ ማስረዳት ካልቻልክ እና እዚህ በጠ ሰውን አይ እናንተ የኦሮሞ ፖለቲካ ጥያቄ አይገባቸውም ካልክ ችግሩ ያለው አንተ ጋር ነው። ጥያቄም እንደሆነ አታውቀውም ማለት ነው። ከኤሊሞ ቂልጡ እስከ ጃዋር መሐመድ የኦሮሞ ፖለቲካ ያለፈበት ኢቮሉሽን ምንድን ነው ይመስለው?
ምንድን ይመስለው ምንድን የሚፈልገው የሚለውን በደንብ ተብራርቷል ወይ? ማን ነው የኦሮሞን ጥያቄ የያዘው? ኦነግ ነው? ኦፌኮ ነው? ኦህዴድ ነው? ወይስ ሌሎች ኦሮሚያ ውስጥ ያሉት ከ20 ምናምን በላይ የሚበልጡ የፖለቲካ ፓርቲዎች? ማን ነው የያዘው? የአማራ ጥያቄዎች ከቅልብጭ ያሉ ናቸው እኮ። ቅድም እኮ ስናገር ስርዓት ለውጥ እንፈልጋለን። ይኸው ለዚህ ካለ ነው በአማራ ጉዳይ የሚናገሩት። አንተን አማራ ኪላ ጃላዲስን ብጠይቀው የስርዓት ለውጥ እንፈልጋለን እንልሃለን። ሌላ ቦታ ምናልባት አብረን ላታይን ትችላለን። እንዲሁ ግን ተግባብተን እንነግርሃለን። ጥያቄያችን ግልጽ ነው። ምንም ነገር ምንም መደናገር አያስፈልግም። 5-6 ጥያቄዎች እዚህ ቅርብጫ ልነግር ይችላለ። ስለዚህ ጥያቄዎቻችሁን ካልነገራችሁን አናውቀውም፣ ልናውቀው አንችልም፣ ጠንቋይ አንቀልብም። እና የእናንተን ጥያቄ ሳታውቁ ደግሞ መጣችሁ የሌላውን ጭራሽ የአማራ ሲፈልገው ሰላም ነው፣ ሰላም ስጡት ምናምን። ሰላም ያጣ ነው እኮ በዚህ ስርዓት ነው። የስርዓት ለውጥ የምንፈልገው ለዚህ የስርዓት ለውጥ ጋለን ስንል ይሄ ዝም ብሎ እንትኑ ስለሚያምር ምናምን አይደለም። ሁለተኛ ስለ ገዳይ ምናምን አሁን አያና ሲያወራን ያስቀኛል። ኮሬን የጀኛ የሚባል ገዳይ ቡድን እንዳላቸው እኮ መርምረው የደረሱበት እኮ የኦሮሞ ምሁራን እኮ ናቸው። ሮይተርስ ላይ የወጣው ኮሬን የገኛ የሚባል እነ ሽመልስ አብዲሳ ሰማሩት ገዳይ ቡድን አፋኝ ቡድን አለ። ያ ገዳይ ቡድን አይደለም እንደ ባቲ ኡርጂሳን ወስደው በአደባባይ ገለው እዛው ከነለብሰ ጡር እንትኑ የተው ያ ገዳይ ቡድን አይደለም እንደ የከረዩ አባ ገዳዎችን የገደለው የገዳይ ቡድን አይደለም እንዲ አዲስ አበባ ውስጥ እያንዳንዱን የሚቃወም ኦሮሞ በለው አማራ በለው ትግሬ በለው ጉራጌ በለው እያሳደደ የሚያፍነው። እንዲሁ የራሳቸውን ገበን እንኳን አይታያቸው። የጦጣዋን ታሪክ አመጣችኋል። የራሷ ቂጥ መላጣ ሆኖ ሌሎች ኤኒዌይ እዛ ውስጥ ብዙ ሄድ አልፈልግም። ምክንያቱም ዊ ነው የታወቀ ነው። ይሄ ከነ ባሮ ቱምሳ ከነ ጃራ አባ ገዳ ጀምሮ ከነ ኃይሌ ፊዳ ጀምሮ ኢቨን እነማን ናቸው? ጀነራል ታደሰ ማን ነበረ? እነሱን ሁሉ ማን ከማን ጋር እየተገዳደል እንደመጣ እያወቅን እዚህ መጣችሁ። እንዲያው አፈር ሲሆን ባንክ ለሚጠብቀው ፋኖ ነው፣ ባንክ ለሚጠብቀው ፋኖ ነው፣ ትምህርት ቤት ለሚጠብቀው ፋኖ ነው፣ ክሊኒክ ለሚጠብቀው ፋኖ ነው። ስለ ዲሲፕሊን ለማስተማር እነዚህን እኮ ገላችኋል፣ እንደዚህ ምናምን ብላችኋል። ይሄ የሚየኖ ዳብዬ ነው የሚሆነውና ተውት። ፋኖ ከክልሉ መውጣት አይችልም። ፋኖ ኦልሬዲ ከክልሉ ወጥቶ 4 ኪሎ ነው ያለው። ፋኖ ፍልስፍና ነው ስልህ አዲስ አበባ ነው ያለው። ፋኖ ፍልስፍና ነው ስልህ ፋኖነት ማለት ፍትህን መቃወም ማለት ስለሆነ ነው። የትግል ፍልስፍና ነው፣ የትግል ዘዴ ነው። ፍትህን ተቃውመ ፋኖ የሚባል ድርጅት የለም በነገራችን ላይ። የፋኖን ፍልስፍና የተከተሉ ያንን አዶፕት ያደረጉ በዛ ፍልስፍና የተጠመቁ ወጣቶች አሉ የሚታገሉ። ፋኖነት ነው እነ ራስ አበበ አረጋይን እነ በላይ ዘለቀን ያስነሳቸው ሀገር እንዲጠብቁ ያደረጋቸው ያ ፍልስፍና ነው። ፍትህን መቃወም፣ መገፋትን መቃወም፣ ግፍን ተቃውመ ከአምባገነኖች ጋር ተጋፍጠህ ተዋርደህ ከመሞት ተከብረህ ወይ ተዋርደህ ከመኖር ተከብረህ መሞት የሚል ፍልስፍና ይዞ የተነሳ ማለት ነው። ይሄ ፍልስፍና አዲስ አበባ አለ። የጊዜ ጉዳይ ነው። አትመጡም አደሱ ፍልስፍና ኦልሬዲ ብዙ ቦታ ደርሶ ይሄ ግፍን የሚቃወም በሙሉ አዲስ አበባን በለው ቅድም እንደተናገርኩት ሶማሌ በለው የትም በለው ተነስቷል። አሁን ቅድም ምንድን ነው ያለው? አዲስ አበባን ልትወስዱ ነው የምትመጡት ማለት አሁን እስቲ በእኔ ሞት የኦሮሞ ህዝብ ጥያቄ አዲስ አበባን የኦሮሞ ህዝብ ጥያቄ ነው። ጃዋር መሐመድ የዛሬ ስንት ዓመት 2016 ዓ.ም በፈረንጅ አዲስ አድማስ ላይ የሚባል ጋዜጣ የሰጠው 3 ጥያቄዎች ነው። የመጀመሪያው ጥያቄ እንዲህ ይላል፣ ጃዋ የማንነት ጥያቄ አለብን ይላል። ሁለተኛ ራስን በራስ የማስተዳደር ጥያቄ አለብን ይላል። ሶስተኛ የኢኮኖሚ ጥያቄ አለብን ይላል። ይሄ የጃዋር ጥያቄዎች ናቸው። ዛሬ ደግሞ ሰፍተዋል። እንግዲህ አሁን ደግሞ አዲስ አበባ ገብቷል። እየሰፋ በየቀኑ እየተገለባበጠ ነው የመጣው። ለምን? ጥያቄው መሰረት የለውም። የህዝብ ጥያቄ አይደለም፣ የፓርቲ ጥያቄ ነው። አሁን የዚህ ሰውዬ ፍላጎት ወንድማችን ይፈልጋል። ይቅርታ የዚህ ሰውዬ ስላልኩኝ ወንድማችን ግርማ የሚፈልገው ምንድን ነው? አዲስ አበባን የራሱ አድርጎ አማራውን፣ ኦሮሞውን፣ ትግሬውን ኦሮሞ እንኳን ያው በስሙ እየነገዱበት ነው፣ ሶማሌውን፣ አፋሩን የውጭ ዜጋ ማለት ነው። በቃ ትመጣ አዲስ አበባ ሲፈቅዱልህ ትገባለህ፣ ሳይፈቅዱልህ ደግሞ ወጥተህ ትሄዳለህ። ይሄ የኦሮሞ ህዝብ ትግል አይደለም። የኦሮሞ ህዝብ ከኢትዮጵያዊ ወገኑ ተለይቶ የመኖር ፍላጎት ኖሮትም አያውቅም። ለዚህ ነው እኮ 80 ምናምን ዓመት ታግለው የኦሮሞ ጥያቄ ዲፋይን ተደርጎ እኔ እንግዲህ ነገሮችን አንብቤ መመጻደቅ አይደለም አንብቤ እረዳለሁ ብዬ አስባለሁ። ሊገባኝ አልቻለም ጥያቄው እንደሆነም። ባለፈው ኤሊሊ ሆቴል ላይ ስብሰባ ተደርጎ እነ መረራ ጉዲና ያሉበት ስብሰባ ተደርጎ ኦሮሚያ ውስጥ ሀገር መመስረት እንፈልጋለን ይላል። ኦኬ አዳነች አበቤና ሽመልስ አብዲሳ አብይ አህመድ ደግሞ ብልጽግና የሚባል ፓርቲ መስርተው አሰብን አምጥተን ኢትዮጵያን ትልቅ እናደርጋለን ይሉናል። የትኛውን እንመን?
እኛ አገር ትመራላችሁ ብለን ይኸው ባንዲራ ዘርግተን ወገኖቻችን መጣችሁ ብለን ከአርባ ምንጭ እስከ ባህር ዳር እስከ ጎንደር እስከ መቀሌ እልል ብለን አብይ መጣልን ከመቼ ብለን ተቀበልናችሁ። እናንተ ግን እያደረጋችሁ ያላችሁት ይሄ የተለየ በጣም የኢትዮጵያን ሕዝብ እምነት በልቶ የኢትዮጵያን ሕዝብ የሆነን እንትን ተቆጣጥሮ መኖር አይቻልም፣ አይሆንም። አንዴ ደግሞ ሕዝብ ደግሞ እምነቱን ካነሳ አነሳ ነው እና በዛ መልኩ መታሰብ አለበት ለማለት ነው። እንቀጥላለን። ታንኪ ቴዲ። አይ ቲንክ እቺ ነገር ከውስጥ ነው ያለችው መሰለኝ። ቴዲ ቴንክ ዩ ሶ ማች። መጀመሪያ ቅድም ዊዝ ዱ ሪስፔክት ዊዝ ኤቭሪባዲ ትእዛዝህን ሰምቼ አንብቤ ነው የመጣሁትና ስለ ሌሎች ክልሎች የሚነሳሱ አጀንዳዎችን አይመለከቱም ያልኩበትን ኮንቴክስት ተትቶ እንደ አንድ ምንድን ነው የተወሰደው እንደ አንድ ልዝብተኛ የሚል ቃል ተጠቅሟል አንድ ሰው እና እኔ ያልኩት ቴሌግራምህ ላይ ያነበብኩት ቴዲ አንደኛው ስለ አማራ ክልል አራቱ ክልል አካሎች አንድ ላይ ሆኖ 11 ቀን የሚል ነገር አለ። በዛ ጉዳይ ያነሳ ነው አጀንዳ አንዱ እሱ ነው። ሁለተኛ የፌዴራል መንግስቱ በአማራ ክልል ባለው እንትን ውስጥ የህወሓት አመራሮች ወይም የጀነራሎች ይመራሉ የሚል ቃል አለ። የፕሪቶሪያ ስምምነትን ይሄ የሚሆን ከሆነ ይጎዳዋል የሚል አጀንዳ እዚህ ጋር አንብቤያለሁ። አልተሳሳትኩም አይደል? ሁለቱም ብቻ ነው ያነበብኩት። ከዛ አንጻር አንስቼ እንደ ኢትዮጵያን ፖለቲካን ለመተንተን ስንቀመጥ እንደተዘረፈ ቃል እንዘምትበትና ያለ ድንበር አንዴ ሲዳማ እንገባለን፣ ኦሮሚያም እንገባለን፣ ሶማሌም እዚህም ሁሉ ጥርስ እንደሌለው በሬ ስለምንሮጥ የኦሮሞ ጥያቄ እዚህ ውስጥ የለም የሚል ቃል ነው ያነሳሁት እንጂ አጀንዳውን ለመሳት አይደለም። አጀንዳው ላይ እንዲወራ ፈልገ መሰለኝ ጊዜ የለጠፍከውና በዛ መሰረት ነው እንዛ ብንመለስ የሚል ምናልባት እንደውም አንተ ሰፖርት የሚያደርግ ነገር ነው የተጠቀምኩት እንጂ ሌላ ነገር ለማለት አልነበረም። ይሄ ደግሞ የሚያስብለኝ ከሆነ ሳታጣራ ሌላ ሰውን ምናልባት ለዘብተኛ ነህ ወይ ደግሞ የሚያስብል ከሆነ ከለዘብተኝነት ከዛ የሚያንስ ሌላ ልግምተኝነት ያለ አይመስለኝም። እሱ ጥሩ አይመስለኝም። እኔ ወደ ርዕሱ ብቻ ላይ ብናወራ ጥሩ ነው፣ የሌላ ቦታ ላይ የለውም የሚል ቃል ስላነሳው። ሁለተኛ ትንሽ ቃላቶችን ክሊር አድርጌ ልለፍ ቴዲ። መልካም ስራ ያልኩበት ሁኔታ ቅድም ያልኩት ሰሞኑን ሌላ ቦታ ላይ የባህር በርን አስመልክቶ ውይይት ሲደረግ ስለ ባህር በር እኔ ስናገር አይደለም የኤርትራ ባህር በር ብቻ አይደለም ለኢትዮጵያ 130 ሚሊዮን የሚጠጋ ህዝብ የተሸከምን ህዝቦች አብረን መኖርን የምንመርጥ ከሆነ የኤርትራ በር ብቻ አይደለም ጅቡቲ ላይ ዲፔንድ የሆነውና ከቻልን የሶማሌንም ሌላም እኮ መጠየቅ ይኖርብናል። እኛ ያውም በክራይ የወሰድነውን ነገር የውጭ ሀገር ያለውን የኢኮኖሚ ታሪፍ ውጊያን ስትመለከተው አንዱ ሀገር ተነስቶ ነገ ጅቡቲ ተነስታ በሩን ብትቆልፍብህ ልትዘጋብን ነው፣ ብዙ ጥቅሞች ይገላሉና የተለያየ ነገር እኮ ቢኖረን ጥሩ ነው የሚል እኔ ሀሳብ ሳነሳ ለእኔ ምን ብሎ መለሱልን? እባክህ የኛ ወደባችንን 4 ኪሎ አድርገናል አሉኝ። እነማን ናችሁ ስል 3 ራሳቸውን ጠሩና አብረን መስራት ጀመርን አሉ። ተራ ሰዎች አይደሉም፣ የፖለቲካ አመራር ውስጥ የነበሩ ሰዎች ናቸው። ይሄንን ስሉኝ ዊዝ ዱ ሪስፔክት እንደዛ ከሆነ መልካም የስራ ዘመን አልኳቸው ነው ያልኩት። ኮንቴክስቱ እሱ ነው። ገባህ? ነገር ግን ኢትዮጵያ ውስጥ ገባህ ሰውን ለማሳነስ ጥሩ ደንቆሮ ብቻ መሆን በቂ ይመስለኛል። እንደዛ አልነበረ ምላሽ ነው የሰጠሁት ለቃላቶቹ። እሱም በዛ ልለፍ። ሁለተኛ አሁንም አንድ ቃል ላስተካክል። አማራ ክልል አማራ ህዝብ ታልቃለህ አላልኩም። አንደኛ እዚህ ጋር ሲዋራ ቅድም ሰምተው ከሆነ እርስ በርስም አይግባባም። እኔ በ5 አንተ ቅድም የተጠቀምከውን ቃል አንስቼ ነው ሰፋ ነው ያደረኩት። ሰፋ ግን ህዝብን አይደለም ያልኩት። አሮጊት የሚገል መምህራንን የሚገል ሴት የሚደፍር ይሄ እንደተወጠረ ቀንቀሎ ሴት ዘርፎ በልቶ ድሃን ዘርፎ በልቶ ተወጥሮ የቆመ አንድ ዘመነ ነው ማለት አይተው ከሆነ የተወጠረ ቀንቀሎ ነው ይመስለው፣ ተዋጊ አይመስልም። እና ይሄንን አይተ ህዝብህን እያደህየኸው፣ ድሃን እያደህየኸው፣ መምህርን እየገደልክ፣ ሽማግሌ እያሰቃየህ ከክልል አልፈ ሄደን የምትጎናጸፈው ጥያቄ የለም። እርስ በርስ ይዛ ተበላልተህ ታልቃለህ፣ ህዝቡንም ድሃ ታደርጋለን ያልኩት እኔ እንጂ አማራን ህዝብ ታጠፋለህ አላልኩም። እንደፈለገ ነው የሚሰማው። ገባ? ባለፈው ሳምንት ከአንተ ሚዲያ ላይ ነገር ሰማው ስለ ፕሮፓጋንዳ ሲነሳ 10% ካገኘ 90ውን አጋነን እናወራለን የሚል ቃል ሰምቻለሁ። የፕሮፓጋንዳ አባቶች። ስለዚህ ፕሮፓጋንዳ ላወራ ሳይሆን እዚህ ያለሁት ለህዝብ የሚጠቅም ነገር ነው ያወራሁት። አሁንም እላለሁ እኔም ማቀው ታጋይ ፊቱ ጠቁሮ ተጎሳቅሎ ነው ማቀው እንጂ እንደተወጠረ
ቀንቀሎ ሴት እየደፈረ ትልቅ መስቀል አንጠልጥሎ የቆመ ሰው ለእኔ ታጋይ አይመስለኝም። እንደዛን አልኩት። ቃሉ በዛ ቢታረምልኝ ጥሩ ነው። ሌላው የኦሮሞን ጥያቄ እባክህ ቴዲዬ በህዝብ ፊት እኔም ጥያቄ ልጠይቅ። ይሄን የኦሮሞ ጥያቄ አንዳንድ ሰዎች በድፍረት ነው እንደሚያውቀው አድርገው የሚያወሩት። የጀዋር መሐመድ ብሎ ይነግርሃል። ሌላ ቀን እስቲ ጥያቄው ምንድን ነው የሚለው እንቅረብና የሚጠይቁ ሰዎችም አንዳንዴ እኔ እኮ ወደዋለሁ፣ ትንሽ ብንተነትነው ጥሩ ነው። እኔ እኮ ፈልጋለሁ። የኦሮሞን ጥያቄ ሳወራ አንተ በራስህ ልክ ሰፍተህ ያወራው እሱ አይደለም። ለምሳሌ ቅድም አንዱ ሲናገር ሰምተው ከሆነ የብሔር ጥያቄ የጀመረው በ1991 ነው ብሎ በድፍረት አወራ። ይሄ ነው በድፍረት መሃይምነት ማለት። የብሔር ጥያቄ የኦሮሞ ህዝብ ጥያቄ ሲጀምር 1950ዎች ውስጥ ነው የጀመረው። 1950ዎቹ ውስጥ ጀምሮ መጫቱ ለማ የሚባል ድርጅት ነው የተመሰረተው። ከመጫቱ ለማ ድርጅት ውስጥ ነው ኦነግ የተፈጠረው። ከኦነግ በኋላ ነው ሌሎች ነገሮች አሉ። ይሄ ሁሉ መቼ ነው ቴዲ? ከ1991 በፊት ነው። ስለዚህ አታቅም ብዬ ስልሽ አንዱ አዎ አታቅም፣ የህዝቡን ፍላጎት አንተ አታቅም። አንዱም ቅድም ቴዲ ያለው አንድ ቃል አለ እኔም የምገዛው የአማራ ክልል ጥያቄ ካለ በአማራ ክልል መንግስት የሚመለስ ነው ጥያቄ። በፌዴራል መንግስት ጥያቄ የሚጠየቅ ካለ ግን አላውቅም ነው ያልኩት። በፌዴራል መንግስት የሚመለስ ጥያቄ አለ ብለህ ጠመንጃ መዘህ ከሆነ ጥያቄም እንደሆነ ፓብሊክ አድርገው። ከድንበሬ አልፎ የሌሎች ክልሎችን ሉዓላዊ ክብር ጥሶ ያለ ጥያቄ ከሆነ እሱ የማታሳካው ግን ራስን በራስ እየበላ የምትጨርስበት እንጂ እንደዛ አይነት ጥያቄ ኢትዮጵያ ውስጥ ሰምቼ አላውቅም ነው ያልኩት። ካለ ጥያቄን ማምጣት ነው፣ ካለ መናገር ነው። አማራ ህዝብ እየተገደለ ነው። ኦሮሚያ ህዝብ ውስጥ እየተገደለ ከሆነ የኦሮሚያ ክልል መንግስት ይጠየቃል እንጂ አንተ ውስጡ ገብተህ እየፈተፈትክ በኢትዮጵያ ህዝብ ላይ ሰላምን የሚነዛ ነገር ብታወራ ዋጋ የለውም። ይሄንን ነው ለማለት የፈለግኩት። ቴንኪ ቴዲዬ። እና ለመጨረሻ የማነሳው ኮሬ ነገኛ የሚባል ሽመልስ አብዲሳ አቋቁሞ የአንተ መንደርስ ትግራይ ገብቶ ሴት ሲደፍርስ፣ ጉሙዝ ገብቶ ሰው ሲገልስ፣ ኦሮሚያ ክልል ገብቶ ሰው አንገት ቆርጦ በስመ አብ ሲልስ ይሄኛው እሱም ንሻን ነው እየደፋ ያለው። አንዳንድ ጊዜ መንደራችሁ ውስጥ ያለውን ቆሻሻ ገዳይ አስቀምጠህ የሌላ ሰፈር ልትጠቁመኝ እንዳትመጣ። በመሰረቱ ኢትዮጵያ ውስጥ ለዚህ ነው በዚህ ሚዲያ ላይ ያለ ፖለቲከኛ ለመሆን አንድ ዝም ብለህ በግብዝነት የተወጠረ ቀንቀሎ ሆነ መስቀል አንጠልጥለህ መግለጫ ማውጣት ነው የሚያስፈልግ። ሁለተኛ ሙልጭ ያለ ደንቆሮ ከሆንክ ሌላኛውን እንዳላዋቂ ተሰድበውና ራስን እንዳዋቂ አስቀምጠህ ከዛ በኋላ ፖለቲካው ይሄ ነው ማለት ነው። ይሄ ለኢትዮጵያ አይጠቅመንም። የሚያስፈልገን ሰከን በል። በፌዴራል መንግስት የሚመለስ ጥያቄ ካለ ለኢትዮጵያ ህዝብ ግልጽ አርግልን፣ እንወያይበት። አብረን መኖር ካልቀረ አብሮ በጋራ ጉዳዩ ለመወያየት የሁላችን ጉዳይ ስለሚሆን፣ ያ ካልሆነ ግን የዛን ክልል ድንበር ጥሰህ መጥተህ ሌላኛው ስገል ጻድቅ ሌላው አንተን ሲነካ እንደዛ ጥሩ አይመስለኝ። ይሄ ካካ ነው። ቴንኪዩ ቴዲ፣ አመሰግናለሁ። ይሰማል ቴዲ? እሺ፣ አመሰግናለሁ ሁላችሁን። እሺ፣ አመሰግናለሁ ሁላችሁንም። በነገራችን ላይ ኢትዮጵያ የአንድ ሃይማኖት ተከታዮች ወር የመስቀል አንጠልጣዮች ሀገር ብቻ አይደለችም። ፖለቲካው የሚዘውሩት አካላቶች መስቀል አንጠልጣዮች ብቻ አይደሉም እና ጥሩ አይደለም። እንደዚህ አይነት ስቴትመንት ሌላ ነገር ስላለው መታረም አለበት ብዬ አምናለሁ። ያለው ጦርነት አማራ ክልል እና በተለያዩ ቦታዎች የሚሄዱት ጠቃሚ አይደሉም። ጦርነት ሙሉ በሙሉ በአንድ ሀገር ውስጥ ለውጥ አያመጣም ተብሎ ዝም ብሎ የሚጣሉ አይደሉም። ለውጥ አመጣም አላመጣም አንድ ሰው ጦርነት ኢቭን በግል ደረጃ ሰውን መግደል ባይፈልግም ራሱን ግን ሰልፍ ዲፌንስ መብት ስላለው ራሱን ዲፌንድ ለማድረግ ሰው ሊገድል ይችላል። ሰዎችም ጦርነት ውስጥ የሚገቡበት ምክንያት ጦርነትን ስለፈለጉ ብቻ አይደለም። የተለያዩ አካላቶች ጦርነት አደራጅተው የሚገቡበት መብታቸው ለማስከበር እንዲሁም ህልውናቸውንም ለማስቀጠል ጭምር ነው። ግን ጦርነት ብቻውን መፍትሄ አይደለም። ከዛ ውጪ እንዴት አድርገን ማሰብ እንችላለን? ሀገር ያደቃል። ስፔሻሊ ደግሞ የተራዘመ ጦርነት በሚሆንበት ጊዜ ሀገር ያደቃል፣ ህዝብን ይጎዳል የሚለው ነው መታሰብ
መቻል አለበት ብዬ የምለው። እንደዚህ አይነት ግን ጦርነቶች የሚካሄዱት ኢትዮጵያ ውስጥ ካለው ችግር አንጻር የስርዓት ለውጥ መምጣት አለበት የሚሉ አካላቶች በአንድም በሌላ መልኩ ስርዓቱን ይታገላሉ። ቅድም የስርዓት ለውጥ የተለያዩ የዌስት አፍሪካን ሀገሮችን አምጥተዋል እና ጦርነት ለውጥ አያመጣም፣ የስርዓት ለውጥ አያመጣም ማለት አይቻልም የሚል በአኬላ ተነስቷል። የስርዓት ለውጥ ያመጣል። በጦርነት ካሸነፍክ የስርዓት ለውጥ ታመጣለህ። ግን ደሚር ፋክት የስርዓት ለውጥ መጣ ማለት በአንድ ሀገር ውስጥ ሰላምና ደህንነት ተረጋገጠ፣ ፍትህ፣ ዲሞክራሲ፣ እኩልነት ሰፈነ ማለት አይደለም። ከጦርነቱ በኋላ ደግሞ የራሱ ሂደት አለው። ስቲል በጦርነት ለውጥ ቢመጣም እንኳን የምንፈልገው ለውጥ ላያመጣ ይችላል። ስፔሻሊ ከሁለት አካባቢ የሚመጡ ኃይሎች ተደራጅተው ሴንትራል ገቨርንመንቱ ፌዴራል ገቨርንመንት ኮንትሮል በሚያደርጉበት ጊዜ ሰላም ላያመጡ ይችላሉ። ስለዚህ ያ እንዳይሆን ሁሉም ያሳተፈና የሁሉም ህዝብ ጥያቄ የሚመለስበት ሌሎች መንገዶች መታሰብ አለባቸው ነው። ግን ሰዎች ጦርነት ውስጥ የሚገቡት ጭቆና፣ ፍትህ ማጣት፣ የኢኮኖሚ ችግር ሲኖር፣ ሙስና፣ የአይዲዮሎጂ ልዩነቶች፣ የፖለቲካ ውክልና አለመኖር፣ የታሪክ ቅራኔ፣ የውጭ ኃይሎች ደግሞ እጃቸው አርዝመው ሲያስገቡ እና ሌሎች ምክንያቶች መደርደር ይቻላል። አንዱ በአንደኛው ምክንያት ጦርነት ውስጥ ሊገባ ይችላል ከስርዓቱ ጋር። ሌሎች ኃይሎች ደግሞ ሌላኛውንም ይመርጣሉ። ነገር ግን የሚሊታሪ የበላይነት ጦርነት ውስጥ የገቡ ኃይሎች ከተለያዩ ኃይሎች ጋር የሚደራጁት የሚሊታሪ የበላይነትን ለማግኘት ነው። ለምን? ኔጎሽት ለማድረግ ለመነጋገር። ፋኖም ሆነ የትግራይ ኃይሎች በዓለም አቀፉ ስማቸው እየተጠራ የመጣው በመታገላቸው ምክንያት ነው። ከዛ በኋላ ባርጌን ሌቨሬጅ ያገኛሉ። የፖለቲካል ስትራቴጂያቸውን በዛ መልኩ ይቃኙታል። ሌላው ተቃዋሚው ኃይል ኦር የመንግስትን ኃይልን የማዳከም እድሉ ይሰጣቸዋል ማለት ነው። የተራዘመ ጦርነት በሚሄድበት ጊዜ ኢኮኖሚው ይዳከማል። ኤንድ ስፔሻሊ አሁን በኢትዮጵያ አብይ አህመድ ወደ ስልጣን ከመጣ ጊዜ ጀምሮ ጦርነት ውስጥ እየተማገደ ያለው ሚሊታሪው ተስፋ የመቁረጥና የሞራሉ እየዳሸቀ የሚሄድበት ሁኔታ ነው የሚፈጠረው። ስለዚህ ጦርነቱን ሊያራዝሙት ይቻላል። ነገር ግን መንግስት አቅም አለኝ ካለ ማድረግ ያለበት ያንን ኃይሎችን መገደብ ነው። ያ ከገደበ ለሁላችንም የሚጠቅም ነገር ሊመጣ ይችላል። ነገር ግን ምንድን ነው መደረግ የሚያስፈልገው? አማራ ክልል ጦርነት አለ፣ ትግራይ ክልል ጦርነት አለ፣ ሶማሊያውን ጆይን እያደረገ ነው ይባላል። በተለያዩ የሀገራችን ክፍሎች ደግሞ ሌሎችም ጥያቄዎች አላቸው። ምንም መደበቅ በማይቻል ሁኔታ ስጋቶች አሉ። አንደኛው ክልል በሚሊታሪ በክልል ደረጃ የተደራጁት ሚሊታሪ እያደራጁ መሳሪያ ከውጭ እያስገቡ እየሰበሰቡ መሆኑን እያየን ስጋት ውስጥ ማንገባበት ምንም ምክንያት የለም። ምክንያቱም ሁሉም የሚታጠቀው አንዱን ለማጥቃት ነው፣ የበላይነት ለማስጠበቅ ነው እንጂ ለሌላውን ከለላ ለመስጠት አይደለም። እና ከዛ ለመውጣት ምን መደረግ አለበት? በእኔ እምነት አብይ አህመድ እስከዛሬ የመጣበት ጃልሰኝን ጠርቶ ለምሳሌ ሾሞ የአማራ ክልል የሸዋው የነበረው እስር ቤት የት እንዳለም አይታወቅም። እንደዚህ አይነት ኦር ደግሞ ኦነግን ጠርቶ አፍሪካ ሀገር ሌላ ሀገር ሄዶ ውይይት ላይ ያለ ደግሞ የድሮን ጥቃት የጀመረው አይነት አካሄድን ትቶ አንደኛ የተኩስ አቁም ማድረግ፣ ሁለተኛ ዳያሎግና ኔጎሽዬሽን መጀመር፣ ሶስተኛው በዛ ዳያሎግና ኔጎሽዬሽን ቶክ ኦል ኢንክሉሲቭ በሆነ ሁኔታ ሲቀጥል የአገሪቱ ችግሮች ምንድን ናቸው የሚለውን ነቅሶ ማውጣት እና ዲዲአር እና ሌሎችም ነገሮችን መቀጠል ነው የሚያዋጣው። አሁን ግን እዚህ ጋር የምሰማው አንዳንዶቻችሁ አሸነፍን፣ ገደልን፣ በተንን ምናምን ጦረኝነት ነው። ከ1 ሚሊዮን በላይ ትግራይ ውስጥ ያደረሰው ጉዳት ኤንድ ቢሊየንስ ኦፍ ዶላር የፈጀብን በአማራ ክልል በአፋር የቀጠለው እንዲቀጥል እያበረታታን እያጨበጨብን ነው እንጂ ኢትዮጵያ ውስጥ ለውጥ እንዲመጣ እየረዳን አይደለም። አት ሴም ታይም እድሜያችሁን ሳያችሁ ወጣት ላይ እድሜ ላይ ያላችሁ በመሆናችሁ በእነዚህ ኃይሎች የተሸፈናችሁ ጨለምተኝነት የሚታይበት ነው። ብርሃን የሚያሳይ አይደለም።
ወደ ለውጥ የሚወስድ አይደለም። ስለዚህ ከጦር መለስ ያለውን ይሄ ኖዋር ብቻ በሚለው ዝም ብሎ ኖዋር ብለን እናቁም አይደለም። ትክክለኛ የሆነውን መስመር መከተል አለብን ብዬ አምናለሁ። አመሰግናለሁ። ስዩምን ምክር አንተም ተው ብለሃል ቅድም ቴዲ። ስዩም በደንብ እውቀት ያለው ወንድማችን ነው። የኢትዮጵያን ፖለቲካ በደንብ የሚረዳ ወንድማችን ነው እና አሁን ያለው ስርዓት አዘፍ በኔጎሽዬሽን በፖለቲካል ጠረጴዛ ዙሪያ ውይይት የሚፈታ አድርጎ ተወያዩ፣ ለምን ጦርነት ያስፈልጋል የሚለው አሚን ዲሉዥናል ነው። ከስዩም አልጠብቀውም። ስለዚህ አሁን ያለው መንግስት የሰላም በሮችን በሙሉ የዘጋ እና መስመሩን ጦርነት ብቻ ብሎ ራሱ ያወጀ መንግስት ነው። በኢትዮጵያ ታሪክ የሰላማዊ ትግል ተምሳሌት ተደርጎ ራሱን አድቮኬት የሚያደርገውም ሊበራል ዲሞክራሲ ነው፣ እኩልነት ነው። በዛም ብቻ በዛ አስተሳሰቡ ደግሞ 30 ምናምን ዓመት ያለማቋረጥ እየታሰረ እየተገፋ ሲታገል የነበረው እስክንድር ነጋ መሳሪያ አንስቷል። በቃ ዳሴ ይሄ ነው የኢትዮጵያ የሰላማዊ ትግል መዘጋቱ ማሳያ አንዱ ይሄ ነው። ብዙ ነገሮችን ማንሳት እንችላለን እና ይሄ ምናምን ለምንድን ነው የሚያስፈልገው የኃይል ሚዛት ለማምጣት ነው ምናምን የሚለው ፍጹሜ ማነው ስዩሜ ከአንተ አይጠበቅም። ተገደን የገባንበት ጦርነት ነው። እኔ እንደማውቀው ኢትዮጵያ ህዝብ ምርጫ የለው፣ በተለይ አማራ ህዝብ ምርጫ የለው። ይሄን ስርዓት በጉልበት ማስወገድ the only way እንትኑ ይሄ ብቻ ነው ብዬ ነው የማስበው እና ሌላ ነገር ቢኖር እኔም ደስ ይለኛል። ጦርነት ማን ይሆን እዚህ ቁጭ ብዬ እኔ የተሻለ ቦታ ላይ ቁጭ ብዬ ወንድሞች እህቶች ከሁለቱም ጎን የኢትዮጵያ መከላከያ ሰራዊት የሆነው ፋኖም ወንድሞቼ ናቸው። እነሱ ሲሞቱ እንትን ሲሉ በእኔ ቁጭ ብዬ የማይበት ነገር የለም። ግን ያለው ስርዓት ያንን የሚፈቅድ ስላልሆነ ነው የሚለው በጣም ይሰመርበት እና ያለውን ችግር ማንሳት ብለዋል ወንድሜ። እኔ መድረክ የምለይ ሰው ነኝ። መድረክም ደግሞ ረጅም ዓመት መድረክ ላይ የነበርኩ ሰው ነኝ እና የመድረክ የመለየት ችግር ምንድነው? መድረክን እለያለሁ። ኦነስትሊ መድረክን በደንብ እለያለሁ። ግን ለእኔ ለወንጀልና ለዘረኝነት ወይንም ደግሞ ለይሄ ኢፍትሐዊነት ነገር ላይ አላስተባብልም። ቃል ጋራው በቃ ይሄ መስመሬ ነው። ፋኖ መጥፎ ነገር ለምሳሌ ላሰማ እንዲሁም ሰው ምን እንዲሰማ ይኸው የኢትዮጵያ አየር መንገድ ላይ እርምጃ እንወስዳለን። ፋኖን ጦር የመንግስት ወታደርን አልብሶ አጠጥቶ ወለጋ አሻገረ ይለኛል። ትክክል ነው። እሱን ልቀበል። እሱን ነው የምፈልገው። እዚህ ጋር ግን የኢትዮጵያ አየር መንገድን እመታለሁ በጥይት ቴሌኮም አፈርሳለሁ የሚል የሽብር ቡድን የሽብር አስተሳሰብ። ይሄን ስታደርግ ለዓለም እያስተላለፍክ ያለው ምንድን ነው? ሽብር እፈጥራለሁ እያልክ ነው። በዚህ አጋጣሚ ማርሸት ለሚባል ቃል አቀባይ ስራውን ካላወቀ ስራውን ይልቀቅ። እሱ የሚመራ ቡድን ደግሞ የነፃነት ትግልና ሽብርን ለይቶ ካላወቀ ይወቅ። መነገር አለበት። ቢኮዝ የእነሱ ንግግር መላው ፋኖን ነው የሚጠቀልለው። መላው ፋኖ አሸባሪ አድርጎ ነው የሚገልጸው። እና አስተባበል ይኸውልህ፣ ወያኔን የታገልኩት አብይ አህመድ እንዲመጣ አይደለም። አሁንም ፋኖ ታግሎ ጨቋኝና ጨፍጫፊ ቡድን ከመጣ ለእኔ ለውጥ መጣ አይደለም። አጀንዳ ሀሳብ ነው እየገለጽ ያለው። ሀሳቡን ይጨርስ። እንግዲህ ሲሆን በቤታችሁ መወያየት የሚገባቸው አጀንዳ ነው። ቤት ምናምን አልመርጥም። ቤት እኔ አንደኛ ወገንተኝነቴ ለዲሞክራሲ፣ ለፍትህ፣ ለእኩልነት ነው። የአማራ ታጋይ ያደረገኝ ይሄ ብቻ እንጂ የአማራ ወንጀል ሲሆን በቤት አውራው የሚባል ነገር ጋር አይሰራ የሚያደርጉ አሉ። እኔ እሱን አልገዛም። የዛሬ አጀንዳችን አይደለም። ማወራል የተያያዥነት ዛሬ ማርሸት ፀሐዩ መግለጫም ስለሰጠ ከዛ ጋር ላይ ያይዘ ፈልገ እኔ ማወራው ምን መሰል በአማራ ትግል ውስጥ የአማራን ትግል የሚያጠለሽ ነገር የሚሰሩ እነ ማርሸት በተለይ በጎጃም በኩል አንበርክኮ ተማሪዎችን አንበርክኮ የመንግስት ሰራተኞችን አንበርክኮ 70 ዓመት 80 ዓመቶችን የአሜሪካ ኤምባሲ ከዚህ በፊት መግለጫ አውጥቶብናል ፋኖ ብሎ። ይሄ ምንድነው? ባድ ኢሜጅ ነው። ፋኖን አሸባሪ የማድረግ ጉዳይ ነው እየተሰራ ያለ። አሁን ደግሞ የኢትዮጵያ መከላከያ ሰራዊቱን የጸጥታ ተቋሙን ትቶ አየር መንገድ ላይ እርምጃ እንወስዳለን፣ ቴሌኮም ላይ እርምጃ፣ በአደባባይ ነው መግለጫ የሚሰጠው። ይሄ ምንድን ነው የሚያስብለው? ይሄ አንተ አሸባሪ ነህ፣ ትግላችሁ የሽብር ነው ተብሎ የፋኖ ትግል ገና ግቡን ሳይመታ ተጨናግፎ የሚያስቀር ነው። እኔ በዚህ አደባባይ ካልተናገርኩ
እንደናንተ ነው ወንድሞቼ። እዚህ መድረክ አትናገሩ። በእነሱ መድረክ እኮ አይናገሩትም። ይሄ ሰውዬ ትክክለኛ ነገር ያደረገ መስሎ ነው የሚቀጥለው። ይሄ ቡድን ጀግና ነኝ እያለ ነው የሚቀጥለው። ኖ የአማራ ትግል ከእንደዚህ አይነት አሳሰቦች መቆም አለበት። መስመሩን ይዞ መሄድ አለበት። ክሎዝ ዘ ዶር ፕሊዝ። መስመሩን ይዞ ከሄደ ብቻ ነው አሸናፊ መሆን የሚችለው። የወያኔን ስራ ከደገመ፣ የኦነግን ስራ ከደገመ ለእኔ ትግሉ ገደል ይገባል። በቃ ምንም ትግልም አይደለም። ሆንስ የእነዚህ ሰዎች አካሄድ ትግል አይደለም። ትግል ፍትሃዊ ትግል መስመርን ይዘህ ስትሄድ ለአማራ ህዝብም ለኢትዮጵያ ህዝብም ለዓለምም አስመስክረ እውነተኛ ሰው ሆነ የተሻልኩ መሆንን አረጋግጠ የምትመጣበት። ግን ይህንን ስማ እና መላው ኢትዮጵያዊ የትግሉ ደጋፊ ወገኖቻችንን ለመግለጽ እንወዳለን። የኢትዮጵያ አየር መንገድ፣ ኢትዮ ቴሌኮም፣ የኢትዮጵያ ንግድ ባንክና ገቢዎች ሚኒስቴር ላይ እርምጃ የምንወስድ መሆኑን እንገልጻለን። የሀገርና የስቴት ንብረት የህዝብ መገልገያ ሀብት ከዘመን ዘመን ተሸጋጋሪ መሆናቸውን ከፖለቲካ ነፃ መሆናቸውን ረስተው አብይ አህመድ እንግዲህ እሱ ከፖለቲካ ነፃ አይደሉም ብሎ ግን እርምጃ እንወስድ። አንተ ፖለቲካ የለ አንድ ታጣቂ ቡድን አየር መንገድን አጠቃለሁ ስትል ይሄ ሲቪል አቪዬሽንን የዓለም አቀፍ የሲቪል አቪዬሽንን ህግና ደንብ መጣስ ነው። ሰብአዊ ምንድን ነው ንጹሐን ላይ ጉዳት አደርሳለሁ ብሎ መግለጽ ነው። እንደዚህ አይነት ሰዎችን ከአሁኑ ካላወገዝን የእኛ ነውር ነው ብዬ እኔም ከደበቅኩኝ የፋኖ ትግል ነገም ገደል ነው የሚገቡ። ያንን አንፈልገው። ነውርን ነውር ብለን ትክክለኛውን ትክክለኛ ብለን መስመር ይዘን ከሄድን ግን እናሸንፈ። ከዛ በተረፈ አሁንም ይንጫጫል ከስሮ ነው። ትናንት ከትናንት ወዲያ ጀግና ሲለኝ ነበር። ዛሬ ደግሞ ሊሰድበኝ ይመጣል። አዶን ግብዳ እኔ እውነትና እውነት ነው መስመሬ። በአናትህ ተዘግዘግ ስትፈልግ ስትሄድ ይቅርታ ለወርዴ ይሄ ከአንድ ልምድ ካለው ፖለቲከኛ የሚጠበቅ ንግግር አይደለም። የፈለግከውን ነገር ማድረግ ትችላለህ። እኔ መስመሬ እውነት ነው። እዚያ ትጠቀሙ። እዛ ቤታችሁን ከፍታችሁ ስታወሩ እዛው መላላስ ነው የምትሉት። መረጋጋት በአናትህ ተዘግዘግ። በነገራችን ላይ ሰዎችን ጋብዤ የሚያደምጧችሁም ስላሉ በተቻለ መጠን ኃላፊነት እንደሚሰማ ሆነን እናወራ እንጂ ለሲነሸጥ ሲያደርግ አፈር ከድሜ ነው የሚሆነው። ልፋቴን ከንቱ ነው የሚሆነው። ወይ እውቀት አናገኘን ወይ የሆነ ነገር ቢያንስ ሌላው ይቅር ግን በአጀንዳ ዙሪያ መለማመድ ማውራት መለማመድ ለህዝባችን ማስተማር አለበት ብዬ አስባለሁ። ከዛ ትንታኔ እናንተ ነው። በተቻለ መጠን ቶሎ ቴሌግራም ላይ የጻፍኩትን ካያችሁ በኋላ በፍጥነት ልክ ስገባ የኔ ትንታኔ ለው ቀንሼ ከመጣችሁ ቦታዎች የምትይዙ ለማለት ያለ ነው። እሺ አኪላ 7 ደቂቃ አለ። ቴንኪዩ። ፈጠን አድርጌ ላስቀምጣቸው። ቅድም የትሬድ ዋር ወይም የንግድ አለመግባባቶች ወይም የንግድ ጦርነት ነው የሚባለው። እነሱ እንደ ኖርማል ጦርነት ማሰብ ምናምን ተብሏል። ባይዘዌ ስለ አይስላንድ ማንስቻለሁ። ግን ዓለም ላይ በሁለተኛው ዓለም ጦርነት የፐርል ሃርበር ላይ ጃፓኖች ጥቃት የሰነዘሩት ከነበረባቸው የኢኮኖሚክ ሳንክሽን በኋላ ነው። ስለዚህ ትሬድ ዋር ወደ ሪል ዋር ይቀየራል። ሌላው እንግሊዝ ከቻይና ጋር ያደረገችው ኦፒየም ዋር የሚባለው አለ እንደ 18 ሴንቸሪ እና ዴር አር ሊስት ኦፍ ብዙ ጦርነቶች። ስለዚህ ያው ማንበብ ያስፈልጋል ማለት ነው በዚህ ጉዳይ ላይ። ሌላኛው በጣም በሚያሳዝን መልኩ አንድን የፋኖ አመራር አንስቶ የወፈረ ተብሎ ባይዘዌይ የተጠቀሰው አይ ቲንክ ስሙን ለመጥቀስ ዘመነ ካሴ ይመስለኛል። ወደ ትግልም ሲገባ ወፍራም ነው፣ አሁንም ወፍራም ነው። ዳት ሚንስ ያ የሚያሳየው ከደላ ከጥሩ ኑሮ ወደ ትግል እንደገባ ነው። ስለዚህ ትግሉ የገንዘብ መሰብሰብ የስልጣን ፍላጎት ምናምን ብቻ ሳይሆን እንደዚህ አይነት ኢንቴንት ሳይሆን የህዝብን ፍትህ ለማምጣት ለትግል እንደተወጣ ማሳያ ነው። ቸግሮት ለትግል አልገባም። ብዙ በሰሜን አካባቢ ለምሳሌ ወደ ትግል የገቡበትን ምክንያት እናውቃለን። ችግር ረሃብ ነው። ስለዚህ ቸግሮት እንዳልገባ ያሳያል። አሁንም ህዝቡ እንደሚንከባከበው እና ህዝቡ ለአመራሩም ለሰራዊቱም ምግብ እንደሚያበላ የአማራ ህዝብ ምግብ ቸግሮት ሳይሆን ፍትህ ቸግሮት እየታገለ እንዳለ ያሳያል። ቢኮዝ አብዛኛው ሰራዊታችን የጠወለገ የከሳ አይደለም። የሚያሳየው ማህበረሰባችን ጥይት ላዩ ላይ እየዘነበበት ያለው ከሆዱ ክብሩን ስለሚያስፈልጥ ነው። አይ ቲንክ የመንግስት ካድሬዎች ከክብራቸው ከማንነታቸው ሆዳቸውን ስለሚያስቀድሙ የሆድ ነገር ቀድሞ ይታያቸዋል ብዬ አስባለሁ። ሌላው በጣም በሚያሳዝን መልኩ በጣም በሚቀፍ መልኩ ለኦርቶዶክስ ተዋህዶ ከፍተኛ ጥላቻ በሚመስል መልኩ መስቀል ያንጠለጠለው እዚህ ውስጥ ከ2200 በላይ ሰሚ ያለ ብዙ ክርስቲያኖች ኦርቶዶክሶች ይኖራሉ። ለእምነታችሁ በዚህ ጊዜ ምን ያክል በብልጽግና እምነታችሁ እንደተዋረደ የምታዩበት ነው። ምክንያቱም አይ ቲንክ የኦርቶዶክስ ተዋህዶ አማኞች ክር የሚያደርጉት
በእምነታቸው ምክንያት ፕሮሲኪዩት ሲደረጉ ስለነበር ያንን ዲፌንድ ለማድረግ እንደ ማስታወሻ ነው የሚያደርጉት እና ብዙ ክርስቲያኖች አንገታቸውን ለእምነታቸው ስለሰጡ ነው አንገታቸው ላይ ጥቁር ክር የሚያደርጉት። ያ ደግሞ የጌታችን ኢየሱስ ክርስቶስ ብለው የሚያስቡትን አምላካቸውን የእሱን መወከያ ነው። እዚህ ላይ ግን መስቀል እያንጠለጠሉ ተብሎ በንቀት እና በሹፈት ተደጋግሞ ተነግሯል። ይሄ ያው ብልጽግና ማን እንደሆነ የኦርቶዶክስ ተዋህዶ አማኞች ልትታገሉት እንደሚገባ፣ ለእምነታችሁ ክብር እንደሌለው ለሞታችሁለት ወይም ኢየሱስ ክርስቶስ ለክርስቲያኖች አምላካቸው ነው። አምላካችሁ የተሰቀለበትን እንኳን አክብሮ የማይጠራ ነው። ስለዚህ አንታይ እምነት ነው ብዬ አስባለሁ። በጣም እጅግ ያሳዝናል፣ ልብም ይሰብራል። ሌላኛው ስለ ጄኖሳይድ ተነስቷል። ጄኖሳይድ ብዙ ጄኖሳይዶች ኢንተርናሽናሊ ሪኮግናይዝ ላይደረጉ ይችላሉ። ሂስቶሪያንስ ሪኮግናይዝ ካደረጓቸው ጄኖሳይዶች ያው እውቀት ማነስ አሁንም ስላለ በወንድማችን አያነ ያው ስሜን ስላነሳ ያነሳሁት ቅድምም በጦርነቱ ላይ አንስቻለሁ። ኢንዶኔዥያውን ብናይ ሌሎችም ብዙ ጄኖሳይዶች ሪኮግናይዝ የተደረጉት በሂስቶሪያኖች እና በስኮላሮች። ኦኬ የኢንዶኔዥያኑ አለ፣ የዳርፉር ሌተሮን ነው ዩኤን ሪኮግናይዝ ያደረገው፣ የሀረሮን ናማ የሚባለው ጄኖሳይድ። እነዚህ በስኮላሮች እና በሂስቶሪያኖች አንዳንዴ ፓርላመንት የዩሮፒያን ፓርላመንት ሪኮግናይዝ ያደረጋቸው 1-4 አካባቢ ጄኖሳይዶች አሉና ዳዝን ሃቭ ቱ ቢ ዩኤን ምናምን ብቻ ሪኮግናይዝ ማድረግ አያስፈልገውም። ሌላው ለምሳሌ የአርሜኒያ ጄኖሳይድ 1915 ላይ ነው የተደረገው። ፋይናሊ ሰክሰስፉሊ ሪኮግናይዝ የተደረገው ከ100 ዓመት በኋላ ነው። ታዳዝ ሚን አርሜኒያኖች ጄኖሳይድ ለ100 ዓመት ያክል አልተፈጸመባቸውም ብለህ ልታበሽቃቸው አትችልም። ሪኮግናይዝ አልተደረገም ማለት ጄኖሳይድ አልተፈጸመም ማለት አይደለም። የእኛን ደግሞ ብዙ ጋዜጠኞች ብዙ ስኮላሮች የአማራ ጄኖሳይድ እንዳለ አምነው ጽፏል። ሌላኛው ኤርፖርቶች እና ትምህርት ቤቶች ላይ እርምጃ እንወስዳለን ማለት ወንጀል ነው ምናምን ተብሏል። አይ ቲንክ በአዲስ ታይምስ ነው የተነሳው። አሁንም የእውቀት ክፍተት አለ። ላንብብላችሁ። የጄኔቫ ኮንቬንሽን የ1944ቱ የሺካጎ ኮንቬንሽን ጄኔቫ አልኩኝ፣ የዩኤን ኮንቬንሽን ነው። የሺካጎ ኮንቬንሽን የ1944 አርቲክል 52 አዲሽናል ፕሮቶኮል 1 1977 ይላል። ሲቪሊያን ኦብጀክትስ የ1944ቱ ተሻሽሎ ነው በ77 ኦብጀክትስ ኢንክሉዲንግ ኤርፖርትስ አር ፕሮቴክትድ አንለስ ዩዝድ ፎር ሚሊተሪ ፐርፐስ። ለሚሊተሪ ፐርፐስ ከተጠቀምከው ድረስ ማጥቃት ይችላል። ፕሮቴክት የሚደረገው ወታደር እስካላሳፈርክበት ወታደር እስካላንቀሳቀስክበት ድረስ ብቻ ነው። አርቲክል 58 ደግሞ calls for avoidance of locating military objectives near civilian population and infrastructure። አንተ ሰራዊትን ለኤርፖርት፣ ለትምህርት ቤቶች፣ ለምኖች አስጠግተህ እስካስቀመጥክ ድረስ ጥቃት ቢሰነዘርብህ የዩናይትድ ኔሽን ኮንቬንሽኖች አይጠብቁም፣ እንዲያውም ፍቃድ ይሰጣቸዋል ማለት ነው። ስለዚህ ይሄም ከማንበብ ጉድለት ነው። መጨረሻ በምግባዊ ጉዳይ በጀነራል ምግባዊ ጉዳይ ነው። የጀነራል ምግባዊ ጉዳይ ደጋግሞ የሚነሳበት ዋናው ምክንያት ስለሱም የተነሳው ከጌታቸው ረዳ አዲስ አበባ መግባት በኋላ ምንም ይሄ ብልጽግና ፖለቲካ ነው የሚሰራው፣ እኛም ፖለቲካ ነው የምንሰራው። ማን በፖለቲካ ይበልጣል እንተዋወቃለን። ኦኬ ብልጽግና ዝም ብሎ ፊት ለፊት የሚያወራውን በሙሉ የምትቀበሉ ካላችሁ እንደው የብልጽግና ፖለቲካ ፓርቲ አይደለም ማለት ነው። ንቃችሁታል ወይም እንደ ፓርቲ አታዩትም ማለት ነው። ብልጽግና ከጌታቸው ረዳ አዲስ አበባ መግባት በኋላ ጌታቸው ረዳ የተለያዩ ሚስጥሮችን ሰጥቷቸዋል። ለጌታቸው ረዳ ስጋት ይሆናሉ የሚሏቸውን ኃይሎች በምንም ነገር እያገናኙ ይመታሉ። ኦኬ አንዴ ቃሉን እንደዛ አለ ብዬ ነው። ጌታቸው ረዳ የብልጽግና ኤጀንት ነው ወይም ብልጽግና ወኪል ነው ተብሎ ይታሰባል። ብልጽግና ጌታቸው ረዳ ላይ ጥቃት እየሰነዘረበት ነው ብሎ ካስቀመጣቸው ጀነራሎች መካከል በመሪነት ያስቀምጠው ጀነራል ምግበይ ነው። ስለዚህ ምግበይን ማጥቆር ይፈልጋል ማለት ነው። በምግበይ በትግራይ ህዝብ እንዲጠላ ለምሳሌ ጌታቸው ረዳ እነ ምግበይ ቡድን ከኤርትራና ከፋኖ ጋር ይሰራል ብሏል። ያ ማለት በትግራይ ህዝብ ቅቡልና ለማሳጣት ነው አላማው። ቢኮዝ የትግራይ ህዝብ ፋኖም ኤርትራም ጠላቴ ነው ብሎ ያስባል ተብሎ ስለሚታሰብ ማለት ነው። እኛ ለምሳሌ ከትግራይ ጋር ይሰራል ከብልጽግና ጋር ይሰራል የፋኖ ካልከኝ ጠላቴ ነው ማለት ነው። ኦኬ ያንን የሳቡት። ስለዚህ ጀነራል ምግበይ አሁን የትኛውንም ኢቨንት ከምግበይ ጋር ያገናኘዋል፣ የትኛውንም ኢቨንት ከኤርትራ ጋር ያገናኙታል። የኢቢኤስን ጉዳይ ቀጥታ ከኤርትራ ጋር ሄደው ሰፍተውታል። የጀነራል ምግበይን ጉዳይ ከፋኖ ጋር ሰፍተውታል። ይሄ ምን ማለት ነው? አሁን ላይ ለጌታቸው ረዳ አደጋ ሆኗል የተባሉት ምግበይና ኤርትራን ታርጌት የማድረግ ነው። ይሄንን ራንደም ከሆነ የፋኖ ትግል ጋር ፋኖ ዛሬ አይደለም ዘመቻ ሲወጣ
ኮርኔል ታደሰ ለሱ ዘመቻ ተወጥቷል፣ ለውባንተ ዘመቻ ተወጥቷል። ያኔ ለምግብ ያልተባለም አመሰግናለሁ። እሺ አመሰግናለሁ። ምናልባትም ከቤቱ የተነሱ ሀሳቦች አሉ። ፋኖ ከመንግስት 10 እጥፍ ገሏል ያለ ሰው ነበረ። ምናልባት የቤቱን ጉድ አላየም ይሆናል። የኦሮሚያ ህዝብ በአንድ ሳይድ በኦነግ በአንድ ሳይድ በመንግስት እንደሚገደል እንደሚጨፈጨፍ የመንግስት ደጋፊ ናቸው ብሎ ኦነግ ይገላቸዋል። እንደገና ደግሞ የኦነግ ደጋፊ ናቸው ብሎ መንግስት ይገላቸዋል። ይሄ በቪዲዮ ወጣና የታየ ነገር ነው። ሌላኛው አንድ ሰው ፖሊስ ጣቢያ ሄዶ እጁን ከሰጠ ገድያለሁ ካለ ገድሏል ነው፣ በቃ ቀጥታ መታሰር ነው የሚባል ሀሳብ ተነስቷል። ማን ገደልክ የት ገደልክ የሚባል ጥያቄ የለም ወይ? ለነገሩ በእናንተ ሀገር ከሆነ አላውቅም። ሌላኛው ይመስለኛል እናንተ አካባቢ የተለመደው ያው አንድ ሰው ሰውን ሲገድል ገፍትሮ ከፎቅ ቢጥል የምትሉት ምናልባት የምትፈልጉት ከሆነ ገፈተር እንጂ አልገደለም ነው። ሌላኛው ደግሞ አይነ ውሃ አላማረኝም ብላችሁ የምታስሩበትና የምትገሉበት ሁኔታ ስለሆነ ከእንደዚህ አይነት እሳቤ ካለው ሰው ከዚህ የተሻለ አይጠበቅም። ሌላኛው አማራ ክልል ውስጥ ጥያቄ ካለ መመለስ ያለበት በአማራ ክልል ነው ብሎ ነበር። አይ ቲንክ ከኦነግ ፓርቲ ያለ ሰው ኦነግ ለምንድን ነው በኦሮሚያ ክልል የሚታገለው? ለምን በኦሮሚያ ክልል ያለውን ጥያቄ ለምንድን ነው የኦሮሚያ ክልል መንግስት ማይመልስለት? ስለዚህ እሱን በዛ መንገድ እናስኬዳለን። ሌላኛው አይ ቲንክ ዘመንን ቃል በቃል አንስቶ የተናገረው ነገር አለ። ቀልቀሎ የሚመስል ወፍራም ሰውዬ ምናምን ብሏል። እሱ ችግር የለውም፣ ጎጃም ነው ያለው። ሁሉ ነገር የሞላበት ጤፍና ማኛ እየበላ የሚከሳበት ምንም ምክንያት የለም፣ ስላላጣ ነው። ኤኒዌይስ ሌላኛው ታጋይ ሁሉ መክሳት አለበት ማለትም አይደለም። ሌላኛው መስቀል አንጠልጥሎ የሚል ነገር ሀሳብ አንስቷል። ምናልባት ይሄ ኢንዲቪዥዋል ፕሪፈረንስ እና መብቱ ነው። ከፈለገ አይደለም አንጠልጠል መሸከም ይችላል። እኛ የምናውቀውና ያደግንበት ሃይማኖት የግል ነው፣ ሀገር የጋራ ነው። ስለዚህ አንድ ሰው በግሉ የፈለገውን ማመን ማምለክ የፈለገውን መገለጫ መጠቀም ይችላል። ይሄ ምናልባት በህገ መንግስትም የተደነገገ ነው፣ በሚሰራው በማይሰራው ብዬ ለማለት እወዳለሁ። ሌላኛው የኢትዮጵያ አየር መንገድን የተነሳ ጥያቄ አለ። የኢትዮጵያ አየር መንገድን እንመታለን ብለዋል። ኢትዮጵያ አየር መንገድና ቴሌ በሁለቱም። ምክንያቱም እስከዛሬ ድረስ ኢትዮጵያ ውስጥ ይህ መንግስት ከመጣ ጀምሮ ለሚያደርጋቸው እንቅስቃሴዎች በእኔ አባባሉ ትክክል ነው ብዬ ነው እንዳለ ነው የምወስደው። ምክንያቱም በአማራ ክልል ውስጥም ሆነ ሌላ አካባቢዎች ለሚደረጉ እንቅስቃሴዎች እና ትግሎች፣ በተለይ ለሚደረጉ ትግሎች መንገድ ሲዘጋበት መንግስት የሚያመላልሰው በቀጥታ በአየር መንገድ ነው። ያ ብቻ አይደለም፣ የአየር መንገዱ አስተዳደር ራሱ ወጥቶ መንግስት እስከከፍለን ድረስ የፈለገበት ቦታ ወታደር እናደርስለታለን ብሏል። ስለዚህ ዳይሬክትሊ ኮንታክት አለው። ዳይሬክትሊ ፓርቲሲፓንት እስከሆነ ድረስ በሚደረገው እንቅስቃሴ ውስጥ ወታደር ይዞ እየሄደ ነው። ተተኩሶ ቢመታ ኢትስ ላይክ ምንም እንደንትን የሚነሳ አይደለም፣ እንደ ጥያቄ የሚነሳ አይደለም። ምክንያቱም ይህ ትብብር መቆም አለበት። የአቪሽንንም ህግ የሚጥስም በዓለም አቀፍ ህግም አይፈቀድም ለማለት ነው። ሌላኛው ቴሌም መንግስት እስከዛሬ ድረስ በተለያዩ የኢትዮጵያ ክልል ላይ ለሚያደርጋቸውና ለሚፈጽማቸው ጥቃቶች ሽፋን ሲሰጥን የነበረው እንዴት ጥቃት በሚፈጽማቸው ቦታዎች በሙሉ ኔትወርክ በማጥፋት መረጃዎች እንዳይወጡ እንዳይሰራጩ፣ ለዓለም እንዳይደርስ እንዲሁም መረጃዎች እንዳይዘዋወሩ እያደረገ ስለሆነ ማለት ነው። ስለዚህ በእነዚህና በሌላ ተጓዳኝ ምክንያቶች ይህ ማስፈራሪያ መሰጠቱ ትክክል ነው ብዬ እላለሁ። ስለዚህ ይሄ ለሚደረገው እንቅስቃሴ እንደ አጋዥ ሀሳብ ነው የተነሳውና ትክክለኛ ንግግር ነው ብዬ ወስደዋለሁ። ሌላ ከሚል ሀሳብ ወስደውና ሌላኛው በዓለም አቀፍ ታዋቂ ነን ያለው ምናልባት እኔ እስከማውቀው ድረስ ምሁር ታዋቂ እንዲሆኑ ያደረጋቸው ያው በአሸባሪነት መፈረጃቸው ካልሆነ በስተቀር ባላቸው አቋም የሆነ የዲፕሎማሲ እንቅስቃሴ እዚህ ግባ የሚባል ከፋኖ በበለጠ ሊያሳያቸው የሚችል እንቅስቃሴም አቋምም በሰዓት የላቸውም። እንደ ቀጠናም ያን ያህል ተቆጣጥረው እንደዚህ የሚያስብል የአቋም ሁኔታ ላይም አይደለም ያሉት። ምናልባት ሰዓት ካለኝ እቀጥል። አለኝ ሰዓት አንድ ደቂቃ። እሺ፣ ያው እንደ ማጠቃለያ ያው የእንትን ምንድን ነው
ከትግራይ ጋር ያለውን የጀነራል ምግበይን እሱን ሀሳብ ላንሳ። ምናልባትም ሰሞኑን ባለው እንቅስቃሴ ሰምታችሁ እንደሆነ መንግስት ሰርፕራይዝ ነው የሆነበት። ኤክስፔክት ያላደረጋቸውን እንቅስቃሴዎች፣ ሙቮች፣ በጣም የተዋቀረ የተደራጀ ጠንከር ያለ እንቅስቃሴ ነው የተደረገበት ነው። ይሄ ያለ ኤክስተርናል ደጋፊ ወይም ከሌላ ኃይል ድጋፍ እስካልተሰጣቸው ድረስ ሊያደርጉት አይችሉም ከሚል እና ከስጋት የመነጨ ከዚህ የዘለለ አይደለም። ስለዚህ ከዚህ በኋላ ቀደም ነግራቸዋለሁ፣ ይሄ ገና ሙከራ ነው። የሰለጠኑትን የተደራጁ ወታደሮችን ቴስት እያደረግን ያለን ከአንድነቱ በኋላ የምናደርገውን እንቅስቃሴ የዛኔ ደግሞ ምን እንደሚሉ አብረን እናያለን። ስለዚህ ይህን ምለው አመሰግናለሁ። ቴንኪው። አንዳንዶቻችሁ ሴት አስገባ ትሉኛላችሁ። ምን ላድርግ? ከቤት እየመጣው ወጥቼ ላስገባችሁ? በሀገራችሁ ጉዳይ ላይ እኮ ነው። ካልተሳተፋችሁ፣ ድምፅ ካላዋጣችሁ ቁጭ ብላችሁ ወንዶች ሲወስኑላችሁ ታያላችሁ። እንደገና ደግሞ ኮምፕሌንት ታቀርባላችሁ። መድረኩ ክፍት ነው። ምን እናድርግ? እሺ ተሳተፉ። በተቻለ መጠን ተከብራችሁ መታችሁ ተከብራችሁ እንድትሄዱ እናደርጋለን። ያን እያደረግኩ ነው ያለሁት። እሺ ከዚህ ውጭ ምን ላድርግ እንዴ? እየጎተትኩ አላስገባ። እንግዲህ ሴት የለም ይሉኛል። እንግዲህ ምን ይደረግ ታዲያ? እሺ ወደ አያና በጣም መስደቃ ያለ። እሺ ቴንክ ዩ ቴዲ። አጠራጠር ጀምረ አይ ቲንክ አኪላ የሆነች ነገር ብሎ ሮጦ ማሄድ ልማዱ ነው። ባይዞ ይሄ የኩራት ምልክት ነው የሚመስለው። አውርተን ምናምን እዚህ እሱ ሀሳብ ሰጥቶበት የሚሄድበት አይነት ስቴጅ ነው እና እንዲህ አይነት ባዶነት ጥሩ አይደለም። ባይዘወይ እኔው አስታውሸው መልሶ እኔኑ ስለማንበብ መንገሩም ትክክል አይደለም። ከተማማርን አይቀር ክሬዲት ስጠኝ አላልኩም፣ ክፈለኝ አላልኩም፣ አስተምሬያለሁ፣ አሜን መምህር ወይ ብሎ መሄድም አንድ ነገር ነው። ቅድም ያነሳው በዋር ኤግዛምፕል ውስጥ ትሬድ ዋርን ጨምልቆ ነው የከተተው። ከዛ ጉግል አድርጎ መምጣቱ ምንም አያተርፍም አያስጥልም። ከዚህ እንዲሁ ስናደርግ ነው 4 ዓመት ያው ከጫንቃችን ላይ ያልወረደ ጉዳይ ስለሆነ የሀገር ግዴታ ስለሆነ ያው እንወጣዋለን፣ ጥሎብናል። የኤርክራፍት ሎውና ባይዞ ጄኖሳይድ የሚል ነገር አንስቷል። ሌላው ይነበብ ምናምን ያለው የንባብ አቅጣጫ ሰጥቶን የሄደው ብላቴና የኢሮፒያን ፓርላመንት ተርድ ፓርቲ ነው። ሂስቶሪያንስ ተርድ ፓርቲ ናቸው። ተርድ ፓርቲ ሬኮግኒሽን ነው የሚያደርገው፣ ሩል አያደርግም። ይህንን መለየት በጣም አስቸጋሪ። አንዳንድ ሪኮመንድ የሚደረጉ በውስጥ መጽሐፍትን ዌብሳይቶችን ልክልሃለሁ። እነኚህ ሂስቶሪያንስ ሬኮግናይዝ ነው የሚያደርጉት። እነርሱ ሬኮግናይዝ ሲያደርጉት ኮንቴስት ይደረጋል ቱ አን ኢንትረስት። እነ እንግዲህ ተርድ ፓርቲ የውጭ አካል ሆነው ሌላ ገለልተኛ አካል ሆነው እዚህ ጋር ያለው ነገር እኔ ጄኖሳይድ ነው ብዬ አምናለሁ ሲል ወደ ጄኖሳይድ ወደ ተባበሩት መንግስታት ፍርድ ቤት አይሄድም። ወደ አይሲ ሳይሆን የሚሄደው ሀሳቡ ነው። የሌላኛው ሂስቶሪያን ደግሞ መጥቶ አይ ምንድነው የምትቀባጥረው ሊለው ይችላል። ልካሁን የምልህ አንተን ማለት ነው ኢሮፒያን። ስለዚህ አንተ ሰርድ ፓርቲ አይደለም ማለት ነው፣ የጉዳዩ አካል ነው። ፖለቲካ ሰራበታለሁ ምትል ነው። ከዚህ በፊት በአደባባይ ናኪላ የተናገሩት ራሳቸው ዋና አማራዎች የሚናገሩት ጄኖሳይድ መሆን የለበትም እኛ ነው እስካልን ድረስ ለፖለቲካ ይጠቅመናል ብለው የተቀዳለ አንዱ ከተባለ እናመጣለን። እኛ ነው እስካልን ድረስ ጄኖሳይድ ብለን ማቅረብ እንችላለን አልክ። ስለዚህ የአንተ ጄኖሳይድ ሜድ አፕ ነው፣ ሆም ሜድ ነው። ተርድ ፓርቲ አይደለም፣ ገለልተኛ አይደለም። ራስህን ፈጥረህ ራስህ አንዳንዱንም እንደውም ራስህ ገለ ራስህ የቀረጽክበትን ቦታዎች አሉ የሚባል ክስ አለበት። ይህን ሁሉ ተሸክመ መፈላሰፉ ብዙ ምንም የሚያዋጣን ነገር አይደለም። የኤርክራፍት ሎው ላይ እኔ ካደረጉት ወደ ሽብርተኝነቱ ይገባሉ። የሽብርተኝነቱን በር ከአንድ በላይ መንገድ እያንኳኩ ነው ያሉት። ሽብርተኝነት ሌብሊንግ እኔ ደግሞ አሁን በዚህ አቅጣጫ ከሄዱ በሀገር ውስጥ በፓርላማ ሳይሆን በኢንተርናሽናል ደረጃ ሽብርተኛ ሊያስብላቸው የሚችል ስራዎች እየሰሩ ነው። አንደኛ ከሽብርተኞች ጋር ትስስር እንዳለው የሚታወቅ በግልጽ የሚታወቀውን የሻዕቢያን መንግስት ከና አልሸባብ ጋር ሪሌሽንሽፕ እንዳለው ዲስቴብላይዚንግ ፋክተር ከሆነው ጋር አብረው ይሰራሉ። ይህን የሚያደርጉ ከሆነ በእርግጠኝነት የሽብርተኝነት የህግ ብሎ አሁን የጠቀሰልን በጣም የሚገርም ነው። ኤርክራፍት እኮ አይደለም ያሉት እነሱ፣ ኤርላይንሱን ራሱ ቴሌን ራሱን ኢንስቲትዩሽን እኮ ነው። ይሄ የፐብሊክ ሰርቪስ ሬንደሪንግ ኢንስቲትዩሽንን ቦምብ አደርጋለሁኝ የምትል ከሆነ ለምንድን ነው ሲባል አሁን አንተን እንደተናገረው ለማስፈራራት አለ። ማስፈራራት ማለት በእንግሊዝኛ ቴሮራይዝ ማለት ነው። ህዝብን ለማስፈራራት የፖለቲካ ሀሳብን ለማስፈጸም ቴሮራይዝ ለማድረግ የህዝብ ተቋማትን አጋያለሁ የምትል ከሆነ ሽብር እፈጽማለሁ እያልክ ነው። በቴሌቪዥን ወጥተህ በሬዲዮ ወጥተህ ማለት አዲስ ታይምስ ይህን ተናገረ ተብሎ ማፈና ተደረገበት። ማይክ ተከፍቶ በማይወራበት ቤት ዝም በል ምናምን ለማቋረጥ ተሞከረ። ለምን ትደግፋላችሁ ማለት ነው? ቴሮራይዝ እንዲደረግ ህዝቡ
በዚህም ሆነ በዚህ ተገርፎም አስተማሪው ተገሎ መምህሩም ተማሪውም ተረሽኖ ሽማግሌው ተንበርክኮ ለእናንተ የበላይነት ፖለቲካ፣ በነገራችን ላይ የበላይነት ፖለቲካ ነው። ሌላ ምንም ነገር እንዳናወራ። አንዳንድ ጊዜ የአማራ ህዝብ ጥያቄ አለው ስንል እናንተ የአማራን ህዝብ ጥያቄ ኬሪ ታደርጋላችሁ አይደል? የአማራ ህዝብ ክልሉ የአማራ ብልጽግና ጽህፈት ቤት ኬሪ የሚያደርገውን ግማሹን ኬሪ አታደርጉም። የፖለቲካ ሀሳቡን ከሆነ የዚህ ህዝብ ላይ ያለውን ትርክት የማንሳት ተከብሮ በኢትዮጵያ ውስጥ እንዲኖር የብሔር ተኮር የሆነ የፖለቲካ ሀሳቢ ቀርቶ ዩኒፋይድ የሆነ ነገር እንዲፈጠር የሚሰራው ያ ድርጅት እኮ እየሞተ እየገደላችኋቸው እነሱ ናቸው ያሉት። እናንተ ቴሮራይዝ አድርጋችሁ እኛ የበላይ ነን። እንዴት ነው እኛ እያለን ኦሮሞ በመንግስት ስትራክቸር ውስጥ ሬኮግናይዝድ የሚሆነው? እንዴት ነው ብሔር ብሔረሰቦች እንትና አንስቶት ነበር፣ ቅድም ተውረገረገብን ያለ ባህሪው አማራ ስትሮንግ። በጣም ጮክ ብለን ስላወራን እውነት አይሆንም ውሸት። ቀስ ብለንም ተናግረን እውነት መናገር እንችላለን። እና አሸሼ ነው አሸሼ አብይ መጣልን ከመሸኮ ፌዴራሊዝምን ያጥፍልናል አብይ የሚል እኮ ዩኒቴሪ ሲስተም ያመጣልናል ከሚል ምኞት ቅዠት፣ የቀን ቅዠት የተፈጠረ ነው እንጂ ኦሮሞ ስለሆነ ሲዳማ ስለሆነ አይደለም። ቲፒኤልኤፍን ይመታልናል፣ ፌዴራሊዝምን ያጥፍልናል እየሆነ እንዳልሆነ ስታውቁ ደግሞ ወደ በላይነት ፖለቲካ እንዴት ተመልሰን እንግባ የሚል ነው። ይሄ እኩልነትን የበታችነት አድርጎ የሚቆጠር አካል የህዝብን ጥያቄ ተገን አድርጎ በሚሰራበት ይዘት ላይ ድፍረት ትለብሰው የላት ትከናነበው አማራት ይሉ አይነት ማለት ነው። አልፋችሁ ተርፋችሁ ማኒፌስቶ የሌለው ድርጅት የሚደግፍ ሲያሻው ቴሮሪስትነት በአደባባይ የሚሰብክ የበላይነት ፖለቲካን ለማምጣት ሀገር ለማፍረስ የሚሞክርን ኃይል እየደገፍክ ኦነግ እኮ አትሊስት ማኒፌስቶ አላቸው። ማኒፌስቶ ያለውን ድርጅት ደግሞ አንተ ልታሳንስና አውቀዋለሁ ጥያቄ ውስጥ ስታብላይዝድ አይደለም ምናምን ብለህ የኦሮሞ ህዝብ ጥያቄ ሚኒማይዝ ለማድረግ ትሞክራላችሁ። እኔ ያልካልኳችሁ ደግሞ ጨምርላችኋለሁ። እያየ ቴንክ ዩ አያና። አማራ ስትሮንግ ተራችሁን እያወቃችሁ ነው ብዬ ተስፋ አደርጋለሁ። ታፕ እያደረጋችሁ ወደ ማገባደጃው እንደርሳለን። ከዚህ በኋላ ማክሲመም 1 ዙር ወይ 2 ዙር ቢኖራቸው ነው። ዘጌት ብላችሁ ለገባችሁ እንግዲህ አምሶሪ ታንኪዩ ቴዲ። ከመጨረሻው ከአያና ሀሳብ ልነሳ። አሁን ስለደከመኝ ብዙም አልወረገረግም እና ቀስ መናገር ሞክራለሁ። ግን ስናገር እንደዚህ ነው የምናገረው፣ ኖርማል ነው። የመጀመሪያው ነገር ኦነግ ማኒፌስቶ አለው አትሊስት። አዎ፣ ግን ለአንድ ትግል የሚያስፈልገው የምትነሳበት ኮዝ ህዝባዊ መሆኑ ነው እንጂ ማኒፌስቶ አይደለም። የኦነግ ማኒፌስቶ ኦነግን 10 ቦታ ከመበታተን አላዳነውም። ዛሬም የኦሮሞ ጥያቄ እየተባለ 80 ዓመት ሙሉ ጥያቄው ምን እንደሆነ የሚፈለገው ምን እንደሆነ እየተንከባለለ ነው የመጣው። ምንድን ነው ኦነግ ማኒፌስቶ? አዲስ አበባን የኦሮሞ ማድረግ ነው ወይ? ስለዚህ ማኒፌስቶ የአማራ ጥያቄዎች ዲፋይን ተደርገዋል። 6 ጥያቄዎች አሉ። እነሱን ብዙ ጊዜ ተጽፎባቸዋል፣ ተነግሮባቸዋል። ስርዓታዊ ለውጥ ይፈልጋል አማራ። አያና ቅድም እንዳለው አዎ አማራ አብይ አህመድ መጥቶ ኢትዮጵያ ስንሞት ኢትዮጵያዊ ኢትዮጵያዊነት ሶሴ ምናምን ስላለን ሰው ማመን ባህሪያችን ስለሆነ ከሰው ጋር የኖርን ስለሆንን ኢትዮጵያውያን እና ኢትዮጵያን ብሎ የመጣ መሪ ሁሉ ለሁሉም ኢትዮጵያውያን ቀን ያወጣል ብለን ስላሰብን አመን ነው። መጨረሻ ላይ ካደን ሲክደን ያው ማድረግ ያለብንን ነገር አማራውን ብቻ አይደለም የካደው፣ ሁሉንም ህዝብ ነው የካደው እና የራሳቸውን አብረውት የታገሉትን ሰዎች ሁሉ የካደ መንግስት ነው። ስለዚህ እንዲያው ማኒፌስቶቸው ኦልሬዲ ዲፋይንድ የተደረገ የህዝብ ጥያቄ ነው ያለው። ማኒፌስቶም ተጽፏል ታውቃለህና ትግሉን ለማጣጠል ይሞከራል፣ ግን አይሰራም። ሌላው የቴሌና የኢትዮጵያን ኤርላይንስ ጉዳይ ለምን መሰላችሁ? ይሄ በዓለም አቀፍ ኮንቬንሽን መሰረት የሲቪል አቪዬሽን ያለው አውሮፕላን ወታደር ማመላለስ አይችልም። ፎር ኦብቪየስ ሪዝን አይደለ? ወታደር መሄድ ያለበት በወታደራዊ አውሮፕላን ነው። ሲቪላኖቹን አደጋው ስላለመክተት ሲባል ወታደሮቹን በእንትን ላይ መክተት የለም። አንድ ወታደር እንኳን መያዝ አችልም። አስታውሳለሁ የኢትዮጵያን ኤርላይንስ ከቤይሩት ተነስቶ ወደ ኢትዮጵያ በሚመጣበት ጊዜ እስራኤል መታጣለችው የተባለው ቦታ ላይ አንድ የሐማስ ቴሮሪስት ስለነበረ ነው ተብሎ ሲወራ አስታውሳለሁ። አንድ የሐማስ ቴሮሪስት እዛው ስለነበረ እስራኤል ልጅ መታጣለችው የሚባል ቴዎሪ ሁሉ ነበር። እንደዛ የሚባል እንትን ነገር ነበር። ስለዚህ ይሄ መንግስት ለዓለም አቀፍ መንግስትም አይገዛ፣ ለየትኛውም የሞራልም ሆነ የምናም የህግ እንትን መንፈስ የሌለው መንግስት ስለሆነ ወታደር አሰልፎ በአደባባይ በሲቪል አቪዬሽን እንትን ይጠቀማል። ማርሸት ያንን ማለቱ ልክ ነው። አደጋ ውስጥ ትጥላላችሁ፣ ተው። ሌላው ምን የሚባል ነገር አለ መሰለህ? ይሄ
ረሳሁት። የሆነ የአንድ እንግሊዛዊ ገጣሚ ነበር የድሮ እና የሆነ አንድ ቲዎሪ አለው የሚያከራክር ቲዎሪ ኦል ኢዝ ፌር ኢን ላቭ ኤንድ ዎር ይላል። በፍቅር ውስጥ ያለ ሰው እና በጦርነት ውስጥ ያለ ሰው የሚያደርጉት ነገር ፌር ነው። አሸናፊ የሚያስመስላቸውን ነገር ሁሉ ያደርጋሉ። አብይ አህመድ እኮ ይህንን እኮ አውሮፕላን እየተጠቀመ ያለው እኮ ለማሸነፍ ፍላጎት ስላለው እኮ ነው። ስለዚህ ማርሸትም ሆነ የአማራ ፋኖም ለማሸነፍ አውሮፕላኑን መምታት ካለበት ቢመታው ተጠያቂው ማን ነው? ማን የበለጠ የሞራል የበላይነት ኖሮ የሚያስፈልገው መንግስት ነው ወይስ እናንተ ተራ ጥያቄ የላቸው የምትሏቸው ሰዎች ናቸው? በዚህ ደረጃ ሞራሉ የወረደ መንግስት እየተደገፈ ጭራሽ ደግሞ የሞራል ጥያቄ ይዘው ለመምጣት ይሞከራል። ቴሮሪስት ናቸው። ቴሮሪስት ኢዝ አክቹዋሊ ገቨርንመንት ነው እንትኑን እየተጠቀሙ ያለው የቴሌ አገልግሎት። አንድ ሰው ቴሌ ከፍሎ ቴሌን አደራጅተው እንትን ሲያደርግ ከቴሌ የሚፈልገው አገልግሎቱን ነው እንጂ ቴሌ ድምፁን እየቀዳ ለመንግስት እንዲሰጥለት አይደለም። ያላቸውን ሲስተም በሙሉ እየጠቀ ስለዚህ ይሄንን ነገር አያደርጉትም እንጂ ቢያደርጉት ኢት ኢዝ ኦል ፌር ቲፒኤልኤፍ ያላደረግ ፋኖ እኮ ቅድም ተናገር ያለው ድልድይ ያላፈረሰ ባንክ አልዘረፈ 17 ባንክ የዘረፈን እኮ እንትን እኮ ነው። አሁን መጥቶ አትሊስት ማኒፌስቶ አላቸው ይለናል። እነ ዳውድ ኢብሳ ቁጭ ብለዋል እንዴ 17 ባንክ ተዘረፈ ሲባል ምን ያልተባለው? ኦኬ የትኛውን ልበል? ፖይንቶች ነበሩኝ። ኦኬ ወደዚህ ልምጣ። ስለ ጀኖሳይድ አሁን የተናገረውን ነገር ልምጣ። ጀኖሳይድ ኢዝ ዋን ኦፍ ዘ ሞስት ኮንቴንሽየስ እና ፖለቲካሊ ቻርጅድ ቲዎሪ ነው። በዓለም አቀፉ ኮንሴፕት በዓለም አቀፍ አንድ የዓለም አቀፍ ኦርጋናይዜሽንም ሆነ መንግስት ጀኖሳይድን አድሚት ባደረገ በማግስቱ R2P የሚባለውን ራይት ቱ ፕሮቴክት የሚባለውን የዩኤን አግሪመንት ኢንቮክ ማድረግ አለበት። ስለዚህ ማንም መንግስት ቢሆን ጀኖሳይድን አድሚት አያደርግም። ዋናው ቁልፉ ነገር እሱ አይደለም። ዋናው ቁልፉ ነገር አማራ ህዝብ የደረሰበትን ትሬት በጀኖሳይድ በ5 መለኪያዎች መሰረት ስታያቸው ፊት ያደርጋሉ። ይሄ ማንነትህን መነፈግ፣ ከአካባቢ መገፋት፣ በመንግስት በተዋቀረ መልኩ ተሳዳጅ እንድትሆን ማድረግ፣ የወሊድ ቁጥርህን መቀነስ፣ የህዝብ ቁጥርህን ሆን ብሎ መቀነስ፣ እነዚህ ነገሮች ስላሉ ነው እና ኢዳዝን ማተር እናንተ የምታስቡ ማለት። አመሰግናለሁ ቴዲ። ቴንክ አማራ ስትሮንግ። እሺ ወደ ግርማ እንሄዳለን። ቪክተር ግርማ። ኦኬ እሺ ቴዲ ቴንክ ዩ። አይ ቲንክ ቦታ ለቅቄ ልሄዳለሁ። 5 ደቂቃ ነው ያለኝ። አሁን የመጨረሻ ይሁን፣ ሌላ ጊዜ ተመልሼ እመጣለሁ። ከልቤ አመሰግናለሁ። እስካሁን ባለው ነገር ውስጥ ቅድም ያልኩትን ቃል ነው ሪኮግናይዝ የሚያደርጉ ነገሮች እናያየዋቸው እና 2 ነገሮች አንዱ እሱ ነክቼ አልፋለሁ። አንደኛ ተላልቀህ ታልቃለህ ያልኩት ይሄንን ነው። ተበላልተህ ታልቃለህ ያልኩት ቅድም ሲጠሩት ማርሼት ዘመነ ምናምን ብሎ 3ቱን ሰዎች ሲጠሩህ አየህ ይሄንን ነው። እርስ በርስ ተበላልተህ ታልቃለህ፣ ህዝቡንም ትጎዳለህ እንጂ ፋይዳ የለውም። ጦርነቱን አቁመው፣ ሌላኛውም በህግ በሰላማዊ መንገድ ቢጠይቁ ይሻላል የሚል ምክር ነው የሰጠሁት። 2ኛ መስቀል ጉዳይ ተነስቶ አሲፈከ ሃይማኖት እንደነካው ተደርጎ ነው የተወራው። እንደዛ አይደለም። እኔ ያልኩት የሰውየውን አፒራንስ ነው የገለጥኩት። የሰውየው አፒራንስ ልክ እንደዛ የተወጠረ ቀንቀሎ የሚመስሉ በጣም ብዙዎች አሉ፣ ከየትም ቆሙ መግለጫ የሚሰጡ። እሱን ደረቱ ላይ ያለው ብዬ ነው የገለጥኩት። እሱን ደግሞ እኔ ብቻ አይደለም የአማራ አክቲቪስቶች እንደነ ዘመድኩን ጭምር ሳይቀሩ ይህንን ስም እየጠሩ እንትን አድርገ ስሉት ሰምቻለሁ። ስለዚህ እኔ ስል ብቻውን ሰይጣን አይሆንም፣ ያኛው ስል ብሎት ማለት ነው። 2ኛ ነገር ደግሞ የመስቀል ጉዳይ እኔንም ይመለከተኝ። እኔም እኮ ክርስቲያን ነኝ። ስለዚህ ሰውየውን አፒራንስ ለመግለጥ ነው። ሌላው ረሃብተኛ ነው ምንድን ነው አላልኩ። ታጋይ ሲገባም አውቀዋለሁ፣ አሁንም ያለው አውቃለሁ። አሮጊት እያሰቃየ ድስት እየወሰደ የሚበላ ለማስታረቅ የሄደን አንበርክኮ የሚያሰቃይ መምህር የሚገል ሴት የሚያሰቃይ ይሄ ቡድን አሸባሪ ካልተባለ ሌላ አሸባሪ ሊባል የሚችል ይሄ ቡድን ወንበዴ ካልተባለ ሌላ ነገር የለውም። ለዚህ ነው ሌጂቲሜት የሆነ ጥያቄ የለህም በፌዴራል መንግስት የሚመለስ ያለው። ቅድም አንተ ያልከውን ቃል ነው የምገዛው ነው ያልኩት ቴዲ። ብዙ ኢትዮጵያ ውስጥ ያለው የታዘብኩት አልካንደ በክልል መንግስት የሚመለስ ነው የሚለውን ቃልን ገዛሁት። ስለዚህ በክልል መንግስት ለሚመለስ የክልልን ህዝብ አታሰቃየው፣ እርስ በርስ ተበላልተህ እዛው ጋር ታልቃል እንጂ የምታመጣው ነገር የለም ነው ያልኩት። ምክር ነው ይሄ። ምንን እንድምታ ያለው ጦርነቱን አቁመው ነው። ፋይዳ ለሌለው ጦርነት አቁሙ። ቅድም አሁን ሲያወሩ ጦርነት አቁሙ እንዴት ትለናለህ የሚል ከበረው ይደልቃሉ። እና ምን ላድርግ በለው ልበልህ፣ ተኩስ ልበልህ፣ አንድ ቀዌ እንትን አረኩ አንድ እንትን ማረኩ እያልክ ህዝብ ትጨርሳለህ እንጂ የምታመጣው ነገር። 2ኛው ቅድም ከሚሉት ነገር በጣም ሀገር ያለበትን ሁኔታ የማይረዱ ሰዎች አሉ። ለምሳሌ
ተው አየር መንገዱን አሁን ባብራራው መንገድ ሌላ ነው። እሱ ቅድም ካሉቶች እዛ ጋር ልናገር ቴሌኮሙኒኬሽን ብለዋል። ለመሆኑ ቴሌኮሙኒኬሽንን ብትመጣው ስንት በሽተኛ ሆስፒታል እንደተኛና እንደምትጎዳው ታውቃለህ? እንዲህ የምትጎዳው ደግሞ ከሆነ የሀገርን ዜጋ እያሰቃየ በሽተኛን አልጋ ላይ እያሰቃየ ስልጣኑን ብትይዘው እሱን ተቋም በምንኛ ሀብት ነው መልሰ የምትተክለው? እንደዛ እኮ አይደለም። ትግል ኃላፊነት ይጠይቃል። ኃላፊነትም አለው። የምትመታው አለ፣ የማትመታው አለ። አሁን ሁለተኛው ከኔ በፊት የተናገረው ሰውዬ በተናገረው መንገድ በትራንስፖርቴሽን የህዝብ ትራንስፖርቴሽን የሚመላለስበትን ቦይንግ ለወታደር አትጠቀም ብሎታል የሚለው እሱ ያስኬዳል፣ ልክ ነው። ነገር ግን ቴሌኮሙኒኬሽን እንትን እመታለሁ ከዛ በፊት የነበሩ ሰዎች የሰጡት መግለጫ ግን እንመተዋለን የሚል ነው። ምነግር ምን ታመጣለህ? በመምታት የምትፈጥረው ነገር የለም። ስለዚህ በዛ ቢደረግ ጥሩ ነው። ይሄ ባንክ የዘረፈ ምናምን ይላል መጨረሻ ላይ ደግሞ። ወንድሜ ሉክ አንድ ነገር ብዬ ልጨርስ። እኔ ይሄ ቡድን ሴትን በመድፈር ለህግ የሚታገል ይመስላል። ለህግ አይታገልም ወንድሜ። ለሃይማኖት የሚታገል ይመስላል። ለሃይማኖትም አትታገልም። ትግራይ ውስጥ ከ200 የሚበልጡ እድሜያቸው ከ18 በታች የሚሆኑ ህፃናቶችን ሲደፍር የነበረው መስቀል አንጠልጥለ ነው። ወለጋ ውስጥ አንገቱን ቆርጠ ቡሬ ከተማ ላይ ያንጠለጠልከውን ሰው ያንጠለጠልከው አምላካችን ረዳን ብለን ስታመሰግን መስቀል አንጠልጥለ ነው። ጠራ ከተማ ላይ አጋድሜ በስመ አብ ብለን ስታርደው መስቀል አንጠልጥለ ነው። ስለዚህ ሴትን ልጅ ማህፀን በላይተር ስታቃጥል መስቀል ስንቱን ላውራ። ስለዚህ አንዳንድ ጊዜ ኦሮሞ ስለሆንና ከፖለቲካ ፍላጎት ይሄ ግብ የሌለውን ፖለቲካ ስታራምድ አቁም ስለምንል ብቻ ተነስተ ቁጣ ጥሩ አይደለም። የሚያዋጣን ጠመንጃውን አቁሙ። ጠመንጃ በቲክቶክ ላይ ይሄን አደረግኩ ስላልክ መሬት ላይ አታደርገው። ጄኖሳይድ ሚዲያ ላይ እንደዚህ ስላልክ ጄኖሳይድ አንተ አታደርገው። አድራጊው አንተ አይደለም። ስለዚህ ሚዲያ ላይ የምንሰማውና መሬት ህዝብ ያለበት ሁኔታ ስለማይመጣጠን እኔ ለኢትዮጵያን የሚበጀው በመሳሪያ የምታመጡት ምንም አሸንፈ የምትቀመጡ አንተ ብትወጣም ሌላው አንተን ይጥልሃል። ስለዚህ አቁምና ጉዳይን በጠረጴዛ ዙሪያ ጉዳይን ፍታው። ሌላው የሌላ ፖለቲካ ድርጅትን ዘመን ምንም እንደሌለው አድርገህ ስታወራ አንተ ምንም የለም። ቴንኪ። ስለዚህ ይሄ ቡድን ሰው ለመስደብ ሰው ለማስቆጣት የሆነ እሱን ፖለቲካ እንድትደግፍ ፈልጎ ነው እዚህ የሚጮኸው እንጂ እኔ አማራ ክልል ላለው ህዝብ ምንም አይጠቅመው ከምላሴ ጸጉር እድሜ ልኩን ህዝቡን እያደየ ጨርሶ አብሮ ይጠፋል እንጂ ፋይዳ የለውም። አቁሙ የሚል ምክር ነው መመክረው። አብሮ መኖር ከለ ቴንኪ ሶ ማች ቴዲ። እዚሁ ላይ ልጨርስ። ለእኔ ጥያቄ ከሌለኝ እኔ ልሰናበት ከአንተ በኩል ማለት ነው። ከልብ አመሰግናለሁ። እሺ በተቻለ መጠን የትኛውም ፖለቲካ የምታራምዱ ሰዎች እባካችሁ ፖለቲካ ውስጥ ሃይማኖታችሁን ይዛችሁ አትግቡ ነው። መጨረሻ የሰውየውን ገጽታ ነው እንዳልኩ የሰውየውን ቴንክ ዩ ቴዲ። መልካም ቀን። ቴንክ ዩ። ፖለቲካ ውስጥ ሃይማኖታችሁን ይዛችሁ ከገባችሁ አብሮ ይተነተናል። ይሄ ቢያንስ ምንተነትንበት አጀንዳ አላጣንም እና ይሄንን አስወግድ። ፖለቲካ ሌላ ነው፣ ሃይማኖት ሌላ ነው። ብዙ ችግሮች አሉ ልንተነትንባቸው የሚገቡን ማለት ነው። እና ተጨማሪ ደግሞ እንደገና ሃይማኖት ተጨምሮበት በእንቅርት ላይ ጆሮ ደግፍ እንዳይሆንብን ፕሊስ ያን እንደዛ ብታደርጉ ሰው እኛ በተቻለ መጠን ፖለቲካውን ብቻ ነው ምንተነትነው በተቻለ መጠን ማለት ነው። እሺ ከመሐመድ ወደ አንተ ልምጣ። መሐመድ እዚህ ጋር ሁለት ሰዎች አሉ። መስፍን ፈይሳ ሮቢ የሀገር መከላከያ ሰራዊት የክብር አባል ነው። ባለቀ ሰዓት ነው የዘገየ የሚመጣው። ልንወጣ ስንል እንግዲህ ኔትወርክ ከሰራለት ማውራት ይችላል። እሺ መሐመድ 5 ደቂቃ አለው። እንደ እሺ ጤና ይስጥልኝ ብያለሁ ሁላችሁንም። ከቤት ውስጥ ያለው ይሄ የገጽታ ግንባታ በሚመስል በሁለት ግሩፖች መካከል ያለ የገጽታ ግንባታ የሚመስለውን ነገር እንተውና እኔ አጀንዳ ላይ ያስቀመጥካቸው 2 አንኳር ነገሮች አሉ። እነዛ 2 አንኳር ነገሮች ደግሞ ሀገራችን አሁን ላይ ላለችበት ውጥንቅጥ ምክንያት ናቸው ተብሎ በተደጋጋሚ ጆሮአችን እስኪግል ድረስ እንሰማቸው የነበሩ ጉዳዮች ናቸው። የመጀመሪያው 4ቱ የፋኖ ኃይሎች አንድነት የሚለውን ወደኋላ አመጣበታለሁኝ። መንግስት የፋኖ ኃይሎችን ኦርጋናይዝ እያደረገ ያለው የቲፒኤልኤፍ አባል የሆነ ወይም ሜምበር የሆነው ጀነራል ምግበይ ነው ብሎ ያምናል። ይህ ከሆነ በፕሪቶሪያው አግሪመንት አንቀጽ 7 ላይ ባለው መሰረት በየትኛውም መንገድ የቲፒኤልኤፍ
ኃይል የሆኑ አካላቶች አግሬሲቭ በሆኑ ነገሮች ወይም ደግሞ በድጋፍ ወይም በማናቸው መንገድ ኢንቮልቭ ሲያደርጉ ከተገኘ ምን ያደርጋል? ውሉ እንደሚያፈርሰው ነው ያስቀምጡት። ይሄ ምንድን ነው? ኮንፊደንስ ቢልዲንግ ሜጀር የሚለው ላይ ማለት ነው። ስለዚህ መንግስት ይሄንን ነገር ካወቀ የመንግስትን ኃላፊነቱን መወጣት ነው ያለበት እንጂ አጀንዳ ፋብሪኬት እያደረገ ላይክ ይሄ ማኑፋክቸሪንግ ኮንሰፕት የሚባለውን እንትን ይዘው አጀንዳ እየፈጠሩ ለማህበረሰብ የሚታሰብ አይመስለኝም። እኔም ይመስለኝ እኔ ፐርሰናሊ የጋራ አጀንዳ አላቸው ብዬ ነው የማስበው። የጋራ አጀንዳ አላቸው። ስለዚህ እኔ ይህን ጥያቄ የምጠይቀው ለመንግስት ነው። ጀነራል ምግበይ በቲፒኤልኤፍ ስር ካለ እስካሁን የቲፒኤልኤፍ አመራሮች እውቅና የሚሰጡት አካል ከሆነ እሱ ኢን ሪል ሴናሪዮ አማራ ክልል ውስጥ ያለውን የፋኖ ኃይል እየመራ እያደራጀ የታክቲካል የሚሆን ስትራቴጂክ እርዳታ እየሰጠ ጦርነት እያካሄደ ከሆነ ትልቁ አደጋ የሚሆነው ለቲፒኤልኤፎች ነው ብዬ ነው የማስበው። ይሄ ሌሎቻችሁም ይህን ብታዩልኝ ይፈልጋለሁ። ከዛ ባሻገር የአማራ ክልል ውስጥ የሚንቀሳቀሱ ኃይሎች የፋኖ ኃይሎች የመጀመሪያው ከድህረ ትግራይ ጦርነት የመጀመሪያው ምክንያታቸው የነበረው ምንድን ነው? አሁንም ይሄ የፕሪቶሪያ ስምምነት ነው። አንደኛ ከጦርነቱ ማግስት በፕሪቶሪያ ስምምነት ሲደረግ አማራን ፎርስ ወይም የአማራን ኃይሎች የሚወክል አካል አልገባም የሚል ክሶች አሉ። ውሉ ወይም ደግሞ ስምምነቱ ደግሞ በዋናነት የአማራ ክልልን የፖለቲካል ዲማርኬሽኑን የሚያሳጣ የሆነ ውሎች አሉ ብለው ነበር እንትን ሲሉ የነበሩት። የዌስተርን ትግራይ የወልቃይት ጠገዴ ጉዳይ አለ፣ የራያ ጉዳይ አለ። ዛሬ ላይ ያንን አካል ደግፈው ተመሳሳይ የሆነ ሚስቴክ ውስጥ የሚገቡ ከሆነ እዚህ በክልሉ ውስጥ ለአማራ ክልል ማህበረሰብ ወይም ለአማራ ሕዝብ እንዋጋለን የሚሉ ኃይሎች እንደኔ የአማራ ክልል ማህበረሰብን ትግል የሚያራምዱ ሳይሆን ትሮጃን ሆርሶች ናቸው ብዬ ነው የማስበው። ሌላ ዓላማ አላቸው ማለት ነው። ምንም አይነት ኮምፓታቢሊቲ ሊኖራቸው አይገባም with regard to solving the problems። አሁን እዚህ ጋር የምናየው ምንድን ነው ግን እዚህ ጋር ያሉ የአማራ ክልል ላይ የሚነሱ ወይም ደግሞ የፋኖ ኃይሎችን የሚተቹ አካላቶች ለማስተባበል ሰፖርት እያደረጉ ያሉት ምንድን ነው? ትላንትና የተነሱበትን አንዱ መግፍኤ የሚባለውን ጉዳይ ነው ሰፖርት እያደረጉ ያሉት። ይሄ ከሆነ ትላንትና ወሎ ላይ የተጨፈጨፉት የክልሉ ተወላጆች አፋር ላይ መከራ ሲደርስባቸው የነበረውን ለፖለቲካ ጋልቫናይዜሽን ሲጠቀሙ የነበሩ ሰዎች የነዛ ሰዎች ጨፍጫፊዎች ናቸው ብዬ ነው የሚወስደው። የዛ ለተፈጠረው ለእያንዳንዱ ሴክሹዋል አሶልቱም ግድያውም የማህበረሰብ አገልግሎት ሰጪ መስጫ ተቋማት የሚባሉት የጠፉት ሁሉ አብረው እንዳደረጉ ነው የሚወስደው። አለበለዛ ጀነራል ምግበይ የሚባለው የቲፒኤልኤፍ ሜምበር ከሆነ እስካሁን ድረስና ካለ ፌቲዝናት ድራማ ካልሆነ በስተቀር ነው። ድራማ ከሆነ የተለመደ ነው፣ ህዝብ ነው የሚጎዳው። ድራማ ካልሆነ ግን በዋናነት ቲፒኤልኤፍ የሚባለው ተቋም ለአንዴና ለመጨረሻ ጊዜ የማያዳግም እርምጃ ሊወሰድበት ይችላል ብዬ አምናለሁ። ከዛ ውጭ ደግሞ ሶስተኛ ነገር የማነሳው አንድ ደቂቃ አለኝ። ከዛ ውጭ የማነሳው እዚሁ ቦታ ላይ የአማራ ክልል ኃይሎች የኦሮሚያ የሚሆን አማራ ክልል የትኛው የሚንቀሳቀሱ ኃይሎችን ከተነሱበት ዓላማ ውጭ እንዲሄዱ የሚገፋፉ ኃይሎች አሉ ብዬ አስባለሁ። ለምሳሌ ይሄ ማስ ዲስትራክሽን ሊያመጡ በሚችል መልኩ ቴሌኮሙኒኬሽን እንደዚህ እናደርጋለን። እነዚህን ሰዎች የሚደግፉ ሰዎች ካሉ የትግሉ ዓላማ እውነትም ሰዎች ኳይስ ሲያደርጉ የነበረው እስከዛሬም ግልጽ አልነበርም ማለት የአማራ ክልል ህዝብን የኦሮሞ ማህበረሰብን ጥያቄ ለመመለስ ጥያቄ አንግበው የሚንቀሳቀሱ ኃይሎች መልሰው ለዘመናት እነዚህ ማህበረሰቦች ከጉርሳቸው ከልብሳቸው ተቀንሶ እዚህ የደረሱን ተቋማቶች በአንድ ቀን ተነስተው እንዲያጠፉ ለሚያዙ ሰዎች ሰፖርት የሚያደርጉ ከሆነ እኛ የምናየው ነገር ሁሉ አልተገናኝቶ ነው ብዬ ነው የማስበው። ስለዚህ የት ጋ ነው የእናንተ ትግላችሁ? ኦሮሞን የምትወክሉ ሰዎች፣ መንግስትን የምትወክሉ ሰዎች፣ አማራ ክልል ያለውን ኃይል የምትወክሉ ሰዎች የሚነሳው አጀንዳው የተሰጣችሁን አጀንዳ በደንብ አንደርስታንድ አድርጋችሁታል ወይ? የሚሄደው ምንድን ነው? አንዱን መሳደብ ነው። አንዱን የፐርሰናል ካራክተር አሳሲኔሽን ነው። አንዱ አያናን ለማንቋሸሽ ይሞክራል፣ አያና ለዛ መልስ ለመስጠት ይሞክራል። አንዱ ምናምን ዲስ ኢዝ ናት ፕሮብለም። ሀገራችን ማድል እያደረገችበት ያለው ፕሮብለም ህዝብ መከራ ላይ ነው ያለው ነው።
ይሄን እንዴት ተደርጎ ነው የሚፈታው? መንግስትን መጫን ካለብህ መንግስትን መጫን አለብህ። እዚህ ጋር እያየው ነበረ ግርማ እያና ሂዝ ራይት ነው እያየሁት ያሉት ምንድን ነው የመንግስት በጣም ፕሮፖነንት ሆኖ ነው ያየሁት። ቤቱን ከፍቶ ሲናገር የምናየው ደግሞ አጌንስት ኤኒ ብሎ ነው የሚያደርግ። የሚመስለኝ አሞራ አባራሪ ነው የሚመስለኝ። እኔ ቱለማ በአሞራ ትከባለች እና ወንጭፍ ይዞ የሚዞር ሰው ነው። እዚህ ጋር መጥቶ ግን የብልጽግና ደጋፊ ሆኖ ነው ያየሁት። ምን አይነት ጨዋታ ነው የተጫወታችሁብን ያላችሁት ነው። አመሰግናለሁ። እሺ እኔ ፖለቲካ እንደዚህ በግለሰብ ደረጃ ሮስት ስትደራርጉ በጣም ደስ የሚለኝ ንግግሮች ህዝብ ላይ ሲወርዱ ነው የሚያመኝ ፎቢያ የሚነሳው እንጂ በግለሰብ ደረጃማ እንደዚህ መወቃቀጥ ነው። እሺ ስዩም ወደ አንተ ልምጣ። አንተ ተራ ነው መሰለኝ።